ምንም ይቅር ለዛ ነው። እሺ በጣም ይቅርታ። ኧረ ችግር የለም። እሺ አመሰግናለሁ። መልካም ረመዳን ለሁላችሁ። ሰላም አለይኩም። መልካም ረመዳን አንቺ። እሺ አልሐምዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ኡዒደት ሊልሙተቂን ብሏል አላህ። ተሽከዳደሙ እንግዲህ ያ ጀማዓ እንሽከዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባን። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዓፈ ሙዳዓፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይختመው ማለት ነው። እና ቁርአንን በደንብ ቅሩ። ይሄን ረመዳን ወር እባካችሁ ዱዓ አድርጉልን። እንደው ዱዓ አድርጉልን። ለምናችሁ ነው ዱዓ ታደርጉልን። ታወቀ እንዴ? አዎ ነገ እኮ ነው። ዛሬ በቃ ኦሬዲ ጀመርን። ዛሬ ተራዊህ ሰላት አለ። ተድላ እንዳያመልጥህ በጭራሽ። ከኢሻ ሰላት በኋላ የተራዊህ ሰላት አለ። ግዴታ እዛ ሂድና ስገድ። ኢንሻአላህ ውበቱን ታየዋለህ። እንኳን አደረሰህ። እንግዲህ ግን እግረ መንገዴን ከገባው አሁን እስልምና ለተቀበሉት ወንድሞች በተለይ መጨረሻ ላይ ለተቀበለው አንድ በጣም መሰረታዊ ነገር አለ መንገር የምፈልገው ለነሱና በልባችሁ ያመናችሁ እውነት ለዛ ነገር ነው ሰሚት ማድረግ ያለባችሁ። ከውጭ የሚመጣው ጫና ያ ካሳመናችሁ ነገር ስለማይበልጥ ጊዜያዊ ወላፈን ስለሆነ ከማንም ሰው ለመማር ቅንነት ያስፈልጋል። እኔ የምፈልገውን ነገር የዘላለም ህይወት ይሰጠኛል ብዬ ያመንኩትን ነገር ለመማር ምንም ነገር እየተባልን ያን ነገር ማስኬድ መቻል አለብን። ስለዚህ እስልምናን የተቀበልነው ሀብታም እንድንሆን በሰዎች ዘንድ ታዋቂነት እንድናገኝ እየመጡ በእጃቸው እንዲያጎርሱን እንዳው ቅቤ እየቀቡ እንዲያሻሹን ምናምን አይደለም። ለራሳችን የተቀበልነውን እውነት ከማንም ሰው እየተማርን በንጽህና ነው ከሆነ ፍላጎቱ ካለን አላህ ሁሉን ነገር ገር አድርጎ ነው የሰጠን። የዛሃራን ቴሌግራም ተቀላቀሉ። እኔ በአላህ ፊት ነው የምነግራችሁ የዛሃራ የምትልካቸው ትምህርቶች በ5 ቀን ነው ራሴ ብቻዬን መስገድ የጀመርኩት በ5 ቀን ውስጥ እና ቴሌግራም የምትልከውን ቴሌግራሞች እየተከታተላችሁ ማየት መስማት እንትን ጥያቄ የምንጠይቅበት ጊዜ ስላልሆነ የሚሰጡንን ነገር በትክክለኛው መንገድ እየተማርን ከተገበርን በጣም ቀላል ነው። ከውጭ የሚመጣውን ጫና የቤተሰብ የጓደኛ የልጅ የጎረቤት የሥራ ምናምን እንዳትፈሩ። ያም የሚገጥማችሁንም ችግር ደግሞ መታችሁ ጥርስ እንዳታፋጩ እዛው እየቻላችሁ ነገሩን በትክክል ለማስኬድ ጥረት አድርጉ። ኢትዮጵያ ውስጥ ያላችሁ ወይ አፉ በለኝ አንድ ጊዜ አፉ በለኝ። እሺ ሰላት ከመሄዴ በፊት አንዴ ላውራው እዚህ የገባው ሰው አንዴ ስኩና ይቅርታ ትቀጥላለህ። እሺ በጣም ይቅርታ ይሄ ቅደም ብዬ ነው። ስኩና ይሰማል። ምን ነበር ቅድም ገብተህ ነበርና ምን ነበር? ልትሄድ ከሆነ አይልጠይቀን አሁን እንጂ ልትሄድ ከሆነ የማይመች ከሆነ ኦኬ። አይ ጥያቄ ብቻ ነው። ጥያቄ ብቻ ከሆነ ችግር የለውም ኢንሻአላህ እናስተናግዳለን። አንዴ ከመሄዴ በፊት ግን እሺ አንዴ ቆይ አንተ ሚውት አድርግሽ። ሀዋ አለሽ? ምንድነው ጥያቄ ነው? እኔ ጥያቄም አለኝ ግን ያው ልስገድ ብለሃል። ስገድና ስትመለስ ጠብቃለሁኝ። ሰላም አለይኩም መጀመሪያ ወአለይኩም ሰላም ወራህመቱላህ። በቃ ዛህሩ አስተናግጃቸው መጀመሪያ ተድላ ይቀጥልና ይጨርስና አስተናግጃቸው። ቴንኪው ኢብሮዬ። እና እንትን በሉ ላመናችሁበት ዛሬ እጅ ለሰጣችሁበት ነገር ላይ ለዛ ነገር ጨክኑ። መጨከን ይፈልጋል። የምንጨክነው ለራሳችን ስንል ነው። እኔ ወደ 9 ወር ነው የተሰቃየሁት የልቤን ሐሳብና በምላሴና በአእምሮ ያለውን ለማገናኘት ያረፍኩት ያ ያሳመነኝን እውነት የሻሃዳ ያስኩበት ቀን ነው። ትክክለኛ እንቅልፍ የተኛሁትና ኢትዮጵያ ውስጥ ካላችሁ በተለይ እኔን በስልክ ብታገኙኝ ልንተጋገዝ ልንረዳዳ ልንጠያየቅ እንችላለንና ለልባችን ሐሳብ እጃችንን እንስጥ። ቅን ሁኑ። ማንም ህፃንም ይሁን ትልቅ ትንሽም ውሏችንን ጊዜያችንን ይሄ ካሳመነን ነገር ጋር ካዲሱ ነገር ጋር ጊዜ እናሳልፍ። ለማወቅ ለማድረግ ለመተግበር ከሙስሊም ማህበረሰቡ ጋር ያለንን ግንኙነት መጨመር መቻል አለብን። መስጊድ አካባቢ ያለ መጥፋትና ሰው አንፍራ። ሰው ጥቂት ቀን ያማል፣ ይዋሻል፣ ይቀጥፋል፣ ይሰድብሃል፣
ጥንብርቁስህን ያወጣል። ከዛ በኋላ ምንም ነገር አያደርግም። ስጋ ለባሽ ምንም ነገር አያደርግም። አላህ በእኛ ላይ የሆነ ነገር ካልወሰነ በስተቀር ምንም ነገር የምንሆነው ነገር የለምና ላሳመናችሁ እውነት ራሳችሁን አስገዙ። አትፍሩ፣ አይዟችሁ፣ አላህ ያግዛችኋል። በቅንነት ዱዓ አድርጉ ለማለት ነው። አመሰግናለሁ ዛህራዬ። ቴንክ ዩ ሶ ማች ሲስ። እሰማ ነበር ዛህራዬ፣ ድምጼ ጠፋ። ይሰማል ወዳጆች? ያ ይሰማል። እሺ ሀናንዬ፣ እና እኔ ሐሙስም ደግሞ ወደ አፋር ወርዳለሁ። 10 ቀን ምጾመው እዛ ነው። አላህ እድሜና ጤና ከሰጠን ሐሙስ ወደዛ ወርዳለሁ። ዱአ አድርጉልኝ። ለኔም እዛ አካባቢ ብዙ የሰበኩበት ብዙ ሰዎችን ወደ ስተት የመራሁበት እዛ ላይ ደግሞ እንግዲህ አንዳንድ መድረኮች ይኖረኛል ብዬ ተስፋ አደርጋለሁኝ። አቅም ጉልበት እንዲኖረኝ ዱአ አድርጉልኝ። በዛው ለብዙ ሰዎች መስለም ሰበብ ሆናለሁ ብዬ አስባለሁ። እንግዲህ አላህ እድሜ ጤና ይስጠን ለሁላችንም። መልካም ረመዳን። ከ7 ከ8 ዓመት በኋላ እኔም ልጾም ነው። በጣም ነው ደስ ያለኝ። ግን በዚህ እስልምናን ከተቀበልኩ ጀምሮ ላሳያችሁ ፍቅር፣ ለምትሰጡኝ አክብሮት፣ በተለይ መስጊድ ውስጥ ስገባ የሚደረግልኝ ሰላምታ በጣም ልብ ያበረታል፣ ኢማንም ይጨምራልና ሰዎችን እንደዛ በፈገግታ መቀበል ልመዱ። እኛም ለሌሎች ሰዎች የምንሆንበት እድል ደግሞ አላህ ይስጠን ለማለት ነው። አመሰግናለሁ በጣም ዘመዶች፣ ብዙ ካወራሁ ይቅርታ። ሰላም ነው። እዚህ ጋር ጥያቄ መጠየቅ ፈልጌ ነበር። እሺ ጠይቅ ወገናሽ። አሁን ጠርታችሁኝ ከነበረ ሂጄ ነበር። ቀጥል። ኦኬ እሺ። የቁርአን ጻፊ ማለት የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሁላቸው ወደ 60 ምናምን ይደርሳሉ። ኦኬ እሺ። ኦሪጂናል ቁርአን ሰላውን ኦሪጂናል ቁርአን ድሮ ይነበብ። አዎ ቁርአን የተላለፈው በሁለት መልኩ ነው። የመጀመሪያው በሂፍዝ ወይም በመሸምደድ ሲሆን ሁለተኛው ደግሞ በምንድነው በወረቀት መልኩ ወይም ደግሞ በጽሁፍ ነው የተላለፈው። ስለዚህ ኦሪጂናሉ በዑስማን ኢብኑ አፋን ጊዜ የነበረው በረሱል ሰለላሁ ዐለይሂ ወሰለም ባልደረባ ጊዜ የነበረው ቁርአን አሁንም ድረስ አለ። ኦኬ እሺ። አሁን በመሐመድ ጊዜ ቁርአን ነበር አልነበረም? ቁርአን ተዘጋ በመጽሐፍ ማለት ነው። አንድ መጽሐፍ ቁርአን ነበር አልነበረም? ይጻፍ ነበር። ይጻፍ የነበረው ግን ይጻፍ የነበረው ግን በእንትን ነው ምንድነው በቴምር ግንድ ላይ በብራና ላይ እንደዚህ በተለያዩ እንትኖች ላይ ቅርጣሶች ላይ ነበር ሲጻፍ የነበረውና ከዛ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን አቡበከር ረዲየላሁ ዐንሁ የረሱል ሰለላሁ ዐለይሂ ወሰለም ባልደረባ ሰበሰበው። ከዛ በኋላ አቡበከር ሲሞት ዑመር ኢብኑ ኸጣብ ቤት ነበረ። ከዛ ዑመር ሲሞት ከሐፍሳ ቤት ሆነ። ሐፍሳ እንትና ከዛ ዑስማን ኢብኑ አፋን አንድ ላይ አድርጎ እንትና ነው ጻፈና ኮፒ ያደረገ ወደ ሌላ ሀገራቶች ወደ ተለያዩ ሀገራቶች አስተካከለ እንትን ማን ነው ላከው ማለት ነው። ከዛ ከኦሪጂናሉ ኮፒ ያደረገ ማለት ነው ከዑስማን ማን ነው አቡበከር ረዲየላሁ ዐንሁ ካዘጋጀው መጽሐፍ ማለት ነው። እና ከዛ ብቻ ሳይሆን ሐፊዞች ነበሩ። የማማ ጦርነት ነበርና በየማማ ጦርነት ብዙ ሐፊዞች ወይም ደግሞ የሸመደዱ ቁርአን ሙሉ በሙሉ የሸመደዱት አካላቶች ይሞቱ ነበርና እነሱ ሳይሞቱ በፊት እንትን ማለት ይዘጋጅ ተባለ። ከዛ በኋላ ተዘጋጀና ኮፒ የተደረገ ወደ የተለያዩ ሀገራቶች ተላከመ። كيف ማስረጃ ያሳያሽን ብናወራ ደስ أخذته هي أخذه هو أخذه نفس اللي جاب الصحون. ايه ماشي هذا جاب ثاني. زمان زارة زمان حطيت تحت الصحون. اي كلت تحت. جيبيها حقتنا. انت ما قلتي لي الكرتون حق السمبوسه اديتيه هو. اي عطيته مو حقه. طيب الله أكبر. طيب كيف في هذا سواق
እሺ ሌላ ሰው አለ እዚህ? አይ ቲንክ ወጣለች። አልወጣችም። ሚውት አድርጋው ነው ትመለሳለች ተባለ። ኦኬ እሺ ይሰማል ድምጼ? ያፈበለኝ። እሺ በጣም ይቅርታ ዘይጅ ያደረኩ። ያው ይሰማል። እንትን ማስረጃ የጠየቅኩሽ ነበር። ማስረጃ በጣም ብዙ ማስረጃዎች አሉ። ለምሳሌ ሰሂህ ቡኻሪን ሰሂህ ሙስሊም ላይ ያለ አሁን መክፈት አይመቸኝም። ቁጥሩን ልንገርህ፣ መክፈት አይመቸኝም። ለፈለክ ለሁሉም ማስረጃ አለኝ። ለሁሉም ማስረጃ አለኝ። ያው ድምጽ አለና ያው ዋና ጥያቄ ምን መሰለሽ? አሁን ቁርአን ተበርዟል ወይስ አልተበረዘም ነው ዋና ጥያቄ ማለት ነው። وهذا الشيء اللي عندنا في الدنيا. ምን አልከኝ? ለሁሉም አንተ አልጠየቀው ሁሉ አንተ ኦሪጂናል ቁርአን እንዳለ አሁንም ድረስ ማስረጃ አለኝ። እና ዑመር ኢብኑ ኸጣብ ማነው አቡበከር ረዲየላሁ ዐንሁ እንዳሰበሰበው ማስረጃ አለኝ። ዑስማን ኢብኑ አፋን ኮፒ ያደረገ ለዓለም እንዳዳረሰ ማስረጃ አለኝ። ለሁሉም ለየትኛው ማስረጃ ልስጥህ? አይ ተበርዟል ወይስ አልተበረዘም ለምን ጥያቄ ነው። የኔ ጥያቄ እሱ ተበርዟል ወይስ አልተበረዘም? ተበርዟን የሚል ጥያቄ ገና አሁን ቆይ፣ ተበርዟን የሚል ጥያቄ ገና አሁን እየጠየቀኝ ነው። እስካሁን አልጠየቅክም ነበር። ያኛው ከተመለሰልህ ቁርአን አልተበረዘም፣ ጠባቂው አላህ ነው። አላህ አዘወጀል እንደው ምንድነው የሚለው? ቁርአን እኛው ወርድ ነው፣ እኛው ለርሱ ጠባቂዎች ነን የሚለው። طيب ስለዚህ ቁርአን የሚጠብቀው ጌታ አላህ አዘወጀል ስለሆነ አልተበረዘም። ኦኬ ተቃጥሎ ነበር። ኦሪጂናል የአላህ ሱብሃነሁ ወተዓላ ቃል አሁንም ድረስ በረሱል ሰለላሁ ዐለይሂ ወሰለም ሲስተላለፈ የነበረው በአጠቃላይ ወደኛ ተላልፏል። የተቃጠለው ምንድነው የሚለው ላብራራልህ እችላለሁ። ላብራራልህ ኦኬ ቀጥል። እሺ ዑስማን ኢብኑ አፋን በረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወይም ከተወሰነ ጊዜያት በኋላ ሰዎች የራሳቸው መጽሐፍ አዘጋጅተው ነበር። መጀመሪያ ማለት ነው የራሳቸው መጽሐፍ ይይዙ ነበርና እነዛ አካላቶች ደግሞ የተለያየ ሀገር ቦታ የመጡ ናቸው። ለምሳሌ አረብ ይሁኑ እንጂ አረብኛቸው ግን አንድ አይነት አይደለም። የአላህ መልእክተኛ አለይሂ ሰላቱ ወሰለም ቁረይሺ ናቸው። ሌሎቹ ሀገራቶች ላይ ያሉት ደግሞ የተለያየ አመለካከት ያላቸው ወይም ደግሞ ይሄ አዘርባይጃን ምናምን ጦርነት ስለነበረ በዛ ምክንያት መለያየት ተፈጥሮ ነበር። መለያየት የተፈጠረው ምንድነው? ለሃጃ የሚባል ነገር አለ ወይም ደግሞ ዘዬ ታውቃለህ? የዘዬ ልዩነቶች እንደዛ ሲፈጠሩ ከዛ ያንን ልዩነት የፈጠረውን ነገር ምን አደረጉት? በሙስሊሞች መካከል ክፍፍል እንዳይኖር አንተ አዘጋጀውና ከዛ በኋላ ለትክክለኛውን እንትን በል ወይም ደግሞ አሰራጪ ተባለ። ከዛ በኋላ ያንን በነዛ ራሳቸው ሲጽፉት የነበረውን እንትኖች ይሄም ደግሞ በሰዓቱ የነበሩ አካላቶች ሲጽፉት የነበረውን እንዳለ ተቃጠለ ማለት ነው። የተቃጠለበት ምክንያት ይሄኛው ኦሪጂናሉ አለ ኦሬዲ እንዳልኩ መጀመሪያ ዑመር ኢብኑ ኸጣብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ዑመር ማነው አቡበከር ረዲየላሁ ዐንሁ ጽፎት እንትን ብሎታን ሰብስቦታን። ከዛ ከሰበሰበው በኋላ ከዑመር ቤት ነበር፣ ከዑመር ሲሞት ደግሞ ከሐፍሳ ቤት ነበር። ከዛ ያንን ኦሪጂናሉን ቁርአን አመጣና ኦሪጂናሉን በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ቁርአን አመጣና እንደዚሁም ደግሞ ሐፊዞችን አመጣ። ከቁረይሽ የነበሩ ወይም በረሱል ሰለላሁ ዐለይሂ ወሰለም ጎሳ የነበሩትን አካላቶች አመጣ፣ አንድ ላይ አጻፈ፣ ኮፒ ያደረገ ወደ ተለያዩ ሀገራቶች እንተናረ አሰራጨ። ከዛ በኋላ ያንን ሌሎች አካላቶች የጻፉትን ግን አቃጠለው ማለት ነው። ዑስማን ኢብኑ አፋን ያቃጠለበት ምክንያት ስለተበረዘ ምናምን ሳይሆን የለሃጃ ችግር ስለነበረባቸው ኺላፍ ወይም ደግሞ ልዩነት እንዳይፈጠር ብሎ ነው። ኦኬ እሺ እኔ ላውራና አንዴ
እኔ አሁን እንደማውቀው ስህተት ካለኝ ታስተካክይኛለሽ። እኔ ስህተት ካለኝ ማለት ነው። እኔ እንደማውቀው ግን በመሐመድ ከመሞቱ በፊት አንድ ወጥ መጽሐፍ ቁርአን አልነበረም። እንዳልሽው የሆነ በቃላቸው የሚይዙ ምናምን or ደግሞ የሆነ ቦታ ላይ ይጻፍ ነበር አይ ቲንክ። ከዛ ደግሞ የሆነ ከሞተ የተወሰነ ዓመታት በኋላ ቁርአን የያዙ ሰዎችን የሞቱ ሲሄዱ ቁርአንን እንሰብስብ አሉ። አይ ቲንክ እንሰብስበው አሉ። ዑመር ቁርአንን እንሰብስብ አለ ዑመር የሚባለው። መሐመድ ሲሞት ደግሞ አራት ከሊፋዎች ነበሩ መሐመድ ቁርአን እንዲማሩ የጠቀሰቸው ማለት ነው። ከነዚህ ቁርአን ተማሩ ብለው መሐመድ የተናገራቸው አራት ከሊፋዎች ነበሩ። ከዛ እዛ ላይ አሁን ዑመር አሁን ሁሉንም ቁርአኖች ሰበሰበና የኔ ይበልጣል እንዳልሽው የኔ ይበልጣል መባል ጀመሩ ሰዎቹ ማለት ነው። ከዛ ሁሉንም ቁርአኖችን የነበሩ ኦሪጂናል ቁርአኖችን አምጥቶ አቃጠለና የራሱ አንድ ወጥ የሆነ ቁርአን አዘጋጀ። እስኪ ማስረጃ አምጣ። እስካሁን የተናገርከው ባይዘው ቃላት በቃላት ስህተት በስህተት ነው እንዳለ የተናገርከው ሁሉም ከመጀመሪያ ጀምሮ እስከ መጨረሻ። ሁሉም መረጃ እንደዚህ ነገረው በጣም ተሳስተዋል። ልንገርህ። አይ ምንድነው አሁን አንተ ያወራኸው? አዎ የተሳሳትከው ልንገርህ። በመጀመሪያ አራት ሰዎችን ያስተማሩ የምትለው ነገር ስህተት ነው። ወህይ ረሱል ሰለላሁ ዐለይሂ ወሰለም ወህይ በሚወርድላቸው 23 ዓመት ነው በአንድ አይደለም ረሱል ሰለላሁ ዐለይሂ ወሰለም ወህይ የወረደላቸው ለ23 ዓመት ነው የወረደው። ወህይ በሚወርድ ቁጥር ፉላንን ጥሩልኝ እያሉ እነ ዘይድ ኢብኑ ሳቢት እነ ሙዓዝ ኢብኑ ጀበል በጣም ታላላቅ የሆኑ ሰሃባዎች አቡበከር እና ዑመር ጭምር ይጽፉ ነበረ። አራቱ ኸሊፋዎች ብቻ ሳይሆኑ ሌሎችም ወደ 60 የሚደርሱ እንደነገርኩ ጸሐፊዎች ነበሩ፣ የቁርአን ጸሐፊዎች። እነዛ ሁሉ ይጽፉ ነበር። እኔ እኮ ያስተምራቸው እኮ አይደለም ያልተሻለ አራት እንደዚህ ከዚህ ተማሩ ብለው ነበር ነው። አራቱ ኸሊፋዎች ما في انا فتحت وشفت ما في من اول قلنا له هو راح مسجد قال لي بروح مسجد ما ادري ايش قتل ميت ارجعش ايش الاستعجال ذا اوي ما فيش ነው اوي እንትን ነበር ቁርአን ተበርዟል ወይስ አልተበረዘም ያልኳት ነበር ዛህራና ቁርአን ወይ ተበርዟል አንተ ምንድነው ብለህ ነው አይ ገባኝ። አንተ ምን ብለህ ነው የምታምነው? እኔ ማምነው አሁን እንዳነበብኩት ምናምን ከሆነ ቁርአን የኦሪጂናል ቁርአን ተቃጥለዋል፣ በዑመር ተቃጥለዋልና የራሱ አንድ ወጥ የሆነ ማስረጃ መቃጠሉ ነው። አዎ ዑመር አቃጠለ የምትለው ማስረጃ እስቲ። መልካምሽ ዑስማን ስላ ዑመር ያልኩት እንትን ነበር። አዎ ጥሩ እንደዛ አስተካከል። ዑስማን አይደለም እሺ፣ ዑመር አይደለም እሺ። ሁለተኛ ደግሞ መቃጠል መበረዝ ነው። መበረዝ ማለት የሆነ መቃጠል መበረዝ ነው ወይ? መቃጠል ማለት መበረዝ ነው ወይ ነው ያልከው? አዎ ጀስት ጥያቄ እኮ ነው። አንተ ተበርዟል ወይም አልተበረዘም እንኳን አላልኩም እኮ። ተበረዘ እኮ አንተ ተበርዟል ነው ያልከው አይደለ? ማስረጃ አምጣ። ተቃጥለዋል ነው ያልኩት። እንደተቃጠለ ማስረጃ። መቃጠሉንማ እኛም እናምናለን። በስንት መጽሐፍ ቅዱስ በየመንገዱ ይቃጠል የለ እንዴ? እሱ ችግር የለውም። አሁን ችግሩ ኦሪጂናሉ ግን አለ እጃችን ላይ አለ። ላሳየ። ኦሪጂናል ማለት የትኛው ነው ኦሪጂናል? የዑስማን ከተቃጠለ በኋላ ከዛ በፊት መጀመሪያ ነበር። ቆይ እስቲ ታውቃለህ? አይ ቲንክ የምታውቅ ትመስላለህ። እሺ ጥሩ። በአቡበከር ዘመን መጽሐፍ ነበር አልነበረም? እኔ ማውቀው አሁን በመሐመድ ጊዜ መጽሐፍ በአቡበከር ዘመን መጽሐፍ ነበረ ወይስ አልነበረም? እንጃ በአቡበከር ጊዜ አላውቅም ነው። በቃ አታውቅም። እሺ ከዛ በዑመር ጊዜ ያ መጽሐፍ ነበረ ወይስ አልነበረም? በዑመር ጊዜ እንትን ነው መሐመድ ከሞተ በኋላ እኔ ልጠይቅህ እማውቀውን ልንገርና በቃ እሺ። እንደዛ ከሆነ አከብድብሃለሁ። እንደዛ ከሆነ ተበርዟል ብለህ ነው የምታምነው ቁርአን? እኔ አሁን እንደዛ ነው የማምነው። ማስረጃ አምጣ። ያው ትልቁ ላይ ነህ። እንካ ክፈት። ተበርዟል የሚል ማስረጃ አስተኝ። ኦኬ እኔ ከፍትም አይ ቲንክ አንተ ክፈት። እኔ ልጥቀስልህ። አይ ቲንክ በቃ ካልከፈት ማለት ነው በቃ ምንም ልናረጋ ልጥቀስልህ ነገርና አንተ ክፈት። ጥቀስ። እሺ ንገረን። ምንድን ነው
እሺ አል ሙስተዲቅ አል ሐኪም ክፈተው። ሙስናድ አህመድ ክፈተው። እሺ ሙስናድ አህመድ ምን ይላል? አንብብልን። አንተ ነህ አንብበህ መረጃ የምትናገረው። አይ ክፈተው እንጂ እኔ አሁን ልከፈልክ። ሌላስ ምንድነው ሐሳብህ? እሺ ከፍቼው ታነበዋለህ። እሺ እኔ ጋር ነው ዘይነ። እሺ አይ አነበዋለሁ። ኢትስ ኦኬ። እሺ ሙስናድ አህመድ 21 207 ክፈተው። ሱረቱል አህመድ ሙስናድ አህመድ ስል ነው። ሶሪ ኢትስ ኦኬ። ሶሪ ሙስናድ አህመድ 21 207 ክፈተው። አራት ግደለን ብራዘር ግን እሺ 21 ስንት 207 21 7 ነው 221 ምንድነው? አይ ላውጣለህ ወይ ግድ የለም አውጣለት 21 ስንት 20207 ብዬ ልንገርህ። ቁጥሩን እኮ ነው እየነገርኩህ ያለሁት። ሙስናድ አህመድ ቁጥሩን አለ አይደል? እንትን ሱናኒ.com ሙስናድ አህመድ ላይ ሱራው ይንገር። ሱራ ስንት ነው? ቁርአን አይደለም ቁርአን አይደለም እየጠቀስኩ ያለሁት እኮ። አየሱ ሙስናድ አህመድ ሱራውን የጠየቅንህ እኮ እኛ በቀላሉ 21 207 አልኩት እኮ 21 207 ኦኬ። 21ኛ ምዕራፍ ገብቶ አይደለም ቆይ አንዳጠኝ ጃክ ሱናን.com የሚላል አይደል? እዛ ገብቶ 20 207 ብሎ ሰርች ያደርግ ይመጣል። ሱናን.com ላይ ይሄ ሐዲስ አለ ወይ ጎግል ገብቶ ሰርች ይኸው ታነብዋለሽ እና አንብቦሽ። ይኸው የጠየቀኝ ስንት ነው? ልብ አድርጎ ያ ጀማ 21 207 ትክክል ነው አይደለ? ያ ትክክል ነው። ታነብዋለሽ። አንብብና አስረዳን። ያው ከፍቼ እላለሁ። ቆይ ተረጋጋ። ይኸው አንብብል። አይታይም ትንሽ ትማርገውና እንትን ትራንስሌት አድርገው ሁሉ ነው። ይኸው ከሁሉም ሰው እንዳያነበው ትራንስሌት አድርገው። ይኸው እኮ ትራንስሌት አድርገው። ትራንስሌት ብራዘር ወደ ምንኛ ትራንስሌት አድርገው እኮ አማርኛ አድርገው። ትራንስሌት አድርገው ብራዘር። አማርኛ እንግሊዝኛ ሳትችል አረብኛ ሳትችል እዚህ መተህ ከኛ ጋር ልታወራ ልትሟገት ትመጣለህ? ማን ነው አልችልም ያለ? ማን በል በቃ እሺ አንብበው። አልችልም አልኩ ነው። አንብበሽ ካታሃው እንደዚህ እኮ በአማርኛ አድርገው ሁሉም ሰው እንዲያነበው ያልኩ ነው። ማንበብ አልችልም ምናምን አላልኩም። አንተ ተርጉምላቸው እንረዳለን። ለምንድን ነው መተርጎም ያልፈለከው? አይ ቲንክ እንረዳለን። አንተ ተርጉመው። ይሄው አይ መተርጎም ለምንድን ነው ያልፈለከው? እዚህ ላይ ለምን ሰው አያነበውም? አይ ጉግል በስነ ስርዓት አይተረጉምም። አንተ ተርጉምልን። ኦ ብቻ እኔ ልንገርሽ ያው ካታ ሃቭ ኢንዲቴን ሄር እስከናዘብ ብለው ወደዚህ ያርገው። እሺ ያው ትንሽ ቪዥዋል ማን አይታየም። የምሬ ነው። ኧረ ይታያል፣ በደንብ ነው የሚታየው ብራዘር። ኧረ እኔ አታየም። አንተ አንብበው ብራዘር። አንተ ለእንግሊዝኛ አውር ነህ። ኧረ በደንብ ነው እንደሚታየው። ኢትስ ኦኬ ማን በአማርኛ አድርገውና እንቀጥል። ኢትስ ኦኬ ለእንግሊዝኛ አውር ነህ። ሁሉም ሰው እዚህ ጋር ያለ እንግሊዝኛ አይችልም ብራዘር። እኔ እችላለሁ። ኢትስ ኦኬ እኔ አይ ነው እችላለሁ። አንብበውሽ እኮ ሁሉም ሰው እንዲያነበው ነው የምፈልገው። እኔ ሁሉም ሰው ያንብበው። አንተ ተርጉም ነው የምፈልገው። አንተ ተርጉም። አይ ሁሉም ሰው እንዲያነበው ነው የምፈልገው። ሁሉም ሰው ያነባል እንግሊዝኛ። ሁላችንም እናነባለን ብራዘር፣ እንረዳለን። ሁሉም አይ ሁሉም አይ ለምንድን ነው እንደዚህ ያልፈለግከው? አይ ቲንክ ብራዘር ለምን ጉግል በስንት አይተረጉምም? አይተረጉምማ ጉግል አይተረጉምም። እኛ የጉግል ሰዎች ያለንም የመረጃ ሰዎች እንጂ። ቀጥል። ኢትስ ኦኬ ዌይት የኔ እንትን ላውጣ፣ በኔ ጋር ላውጣ። ሞር አይታይም። የኔ ላውጣ። ኦኬ በል ትልቁ ላይ ነው። ያው ክፈት። እምፈታ መስሎ ከሆነ ትከፍታታለህ። ክፈተው። ኢትስ ኦኬ እከፍታለሁ። ቅድም አልከፍትም የለኝም አንድ ዲቫይስ ብቻ ነው የነበረኝ አለ። ልብ አድርጎ አያችሁ እኮ ሩም እየሄድኩ ነው አሁን። አይ ሲጀመር ፎሎወርም የለኝም። አይ ቲንክ ግን ሩም እየገባሁ ነው። እንትን ብቻ ነበርኩ። ክፈተው ሂድ። ወይ እሺ ሻሃዳ አለ ያላችሁኝ ሰው ማን ነው ሻሃዳው? እሺ አንድ ጊዜ ሐዋ ላወርድሽ ነው። እሺ ከይቅርታ ጋር ሻሃዳ ያለ ሰው ስላለ
ፖሊዮ ላወርድ ነው አንድ ጊዜ። በእናትህ ጥያቄ ስላለኝ እሺ ይብሮ ነው ይወርዳለሁ። ይብሮ ኖ ሰው አወረድኩ ተቀመጥ እንዴ ምን ሆነ ነው ጄክ ደግሞ ጄክ ምን ሆነ ነው በኋላ እኔ እኮ በጣም ይገርመኛል ጄክ አስገቡ ጄክ መለሳችሁ እሺ መንገድሙን የትሙንም እናናግባ እሺ ቀጥል አባታችን እየጠበቅን ነው ቆይ አንዴ አንቺ እሺ ኤቢሲ አለ አቤት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ናችሁ አልহামዱሊላህ ደህና ነን አላህ አልহামዱሊላህ አንድ ወንድም እዚህ ሻሃዳ መያዝ ይፈልጋልና እሺ ለዛ ነበረ አምጣው እሺ አለ ያው እዚህ ሻሃዳ ያዝና ከዛ በኋላ ደግሞ እኔም እንትን ብለው ነገር አለ የምናገረው ነገር አንድ ላይ እንላለን ችግር የለውም ኢንሻአላህ ሻሃዳው ይቀደምና ከዛ የምናገረው ነገር በኋላ ይቀጥላል እሺ አምጣልኝ ሰላም ብያለሁ ሰላም ነው እንዴት ነህ ሰላም ነው ስምህ ማን ልበል ስሜ ወርቅነህ ይባላል እሺ ወርቅነህዬ እስልምና መቀበል ፈልገሃል አዎ ያስገደደህ ሰው አለ እስልምና ለመቀበል ያስገደደኝ ሰው የለም በጣም ጥሩ እሺ እኔ የምለውን ትላለህ ከኔ ጋር ተከትለህ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ በጣም ጥሩ አልহামዱሊላህ ረቢል ዓለሚን እንግዲህ ከዚህ በኋላ አንተ ሙስሊም ነህ አላህ Subhanahu Wa Ta'ala ጽናቱን ይስጥህ እንኳን ከጀሃነም እሳት አላህ ጠብቆ ወደ ቀጥተኛውና ወደ ተፈጥሯዊ ሃይማኖት ወደ ሆነው ወደ እስልምና አላህ እንኳን መራህ አላህ ይጠብቅህ ጽናቱን ይስጥህ እንግዲህ አጠገብህ ያለው ወንድማችን ሙስሊም ነው የሰላትን አሰጋገድ ያሳይህ ቁርአን እንድትቀራ ነገሮችን ያመቻችልህ አላህ ይጠብቅህ ሰላት መስገድ አለብህ የረመዳን ወር ያው ጾምንም ግዴታው ነው ባልካውን ሰዓት ጀምሮ ስለዚህ ጾምንም መጾም ይኖርብሃል ኢንሻአላህ እንግዲህ ከዛ በተረፈ የተረፈውን ወንድምህ ያብራራልሃል ትምርት ምናምን አካባቢያችሁ ላይ ከሌለ ዛህራን አናግሯትና ዛህራ እሷ ግሩፕ ውስጥ ታስገባዋለች ስም ደግሞ ምናልባት እንዲቀየርልህ የምትፈልግ ከሆነ እንቀይርልህ ስምህ ይቀየር ወዳጃችን ይሰማል ስልክ ገብቶብኝ ነው ቅርታ እሺ ስም ይቀየርለት አዎ ስም ይወጣለት አሪፍ ነው ኢንሻአላህ ያው ረመዳን ላይ ስለሆነ ረመዳን በሚለው ስም ቢሰየም እኔ ደስ ይለኛል ኢንሻአላህ ከዛ በተረፈ ወንድማችን አላህ Subhanahu Wa Ta'ala ጽናቱን እንዲሰጠው ያንተ ትልቁ አስተዋጽኦ አለውና አንተ በርታ አንዴ ግን የጀመርነው ውይይት አለ እዛ ላይ እንቀጥላለን ሻሃዳ ስለሆነ ነው ያስቀደምኩ እሺ ኢንሻአላህ እሺ ወዳጄ እየጠበቅኩ ነው መረጃ የት አለ ክፈል እሺ ሩም እየሄድኩ ነው እሺ ተቀርቤያለሁ ቤት እየሄድኩ ነው ያንተ ሩም ምንድነው ከየት ነው የምትሄደው ከድሬዳዋ አዲስ አበባ ነው ሩም አይ ውጭ ስለነበርኩኝ ነው ተኪ በቃሽ መረጃ ይዘህ ስትመጣ ና እሺ ወዳጃችን እኛ ቤት ያለ መረጃ አይወራ ማጠቃስኩልህ እኮ ወይ አንተ ክፈተውና በቃ ክፈት እኮ አንብብና
ናንብብ እኮ አነበዋለሁ። ኦኬ እሺ ናንብብ እሺ ናንብብ አንብብ ያው ቀጥል يلا ኦኬ እሺ ወደዚህ አድርገው እስኪ ከየት ልጀምርልህ ከዚህ ነው መጀመርልህ አይደለም ወይስ ከዚህ አው ከዛ እሺ ቀጥል ኦኬ አብዱላ ካሊፍ ቢያሽ በአረብኛ ነው ላይኛው ያለው እሱ እንትን ስም ነው እዚህ ጋር የተጠቀሰው አካውስ እንደተረከው ነው የሚለው እንትን እኔ እኮ የኔ ላፕቶፕ ነበር እኮ ቤት ግን አንተ ለምን አትረከው እኔ ላፕቶፕ ከዚህ የተለየ ነው እንዴ ላፕቶፕ ያው ቁጥሩ ሙስነድ አህመድ 21207 ኮመንሳሳ ስላልፈልክ ነው አይነው እሺ ምንም አትሳሳትም ቀጥል አንብበው ያው ከዚህ ጀምርና አንብብ እሺ ወይ ሩም ልግባሽ ቶኪ እዚህ አንድ ደቂቃ ምናምን ነው እሺ አንድ ደቂቃ ያው ጀማ ከ13 ነው እንጠብቀዋለን ኤቢሲ አስገባለሁ ምን አወራለሁ ብሎ ነበር ጨርስና አወራለሁ ብሎ ነበር ዛሩ የሚያወራው እኮ ሙስሊሙ ልጅ ነውና ሙስሊሙ ልጅ ያው የሌላውን ጊዜ እንትን እንዳይብዬ ነው እሺ ኢንሻአላህ መረጃ እየጠበቅን ነው ከ13 ነው ከ14 ላይ እንጠብቃለን ማለት ነው ቀጥል እሺ ኤቢሲ እስከዛ ቀጥል እሱ ዘላለም አያመጣም አንድ አፍታ ያለህን ሐሳብን ቀጥል ቶሎ በለሽ እሺ ያለኝ ሐሳብ ያው እንግዲህ ወንድሜ ከልጅነት ጀምሮ ጓደኛዬ ነውና አላህ ወደዚህ ወደ ቀጥተኛ መንገድ መርቶ ዛሬ ሻሃዳን ይዟል እና ያው አልহামዱሊላህ በተጨማሪ እሱ እኛ አሁን ያለንበት ከአለበት አካባቢ ምቹ ስላልነበረ ከዛ ወደ 75 ኪሎ እሺ ተቋርጧል አይደለ እሱ ጋር ነው ችግሩ እሺ አንድ ደቂቃ አለፈ ወይ ኤቢሲ ተቋርጠ ነበር ኦይ እሺ ገብቻለሁና እንደዛ ስለሆነ ከዛ ጋር ተያይዞ እኔም ጅማ ላይ አንድ ሁለት ክፍል ቤት ነበረች እዛው ተቀምጦ ከነሚስቱ ከነልጁ እዚህ እንደሰው እንትን ብያለሁና ከዚህ ውጪ መርዳት የሚፈልግ ሰው ካለ ደግሞ ወይም ላላ ብሎ እሱን ረመዳንን የሚጾምበት ምንም ነገር የለውም ልጁ ባዶ እጁን ነው ያው እስልምናን ብቻ ብሎ ነው እና ወደዚህ እንትን ያለው እንትን ሚል ካለ አካውንት ተንብላን እንደዛ ቢደረግ ብዬ እንደ ሐሳብ አቅርቤያለሁ መርዳት የሚፈልግ ብቻ ካለ ኢንሻአላህ ይቅርታ እንግዲህ ይቆራረጣል ድምጹና አወረድኩት እሺ እኔ ነኝ አወረድኩት ድምጹ እየተሰማ አይደለም እሺ ቀጥል ማን ነበር የታለ ወዳጃችን እየጠበቅኩ ነው ኦይ እሺ እኔ ላንብባ እኔ ከፍትም አይ ቲንክ ፎሎወር ስለሌለኝ ላንብባ አንብባ ኦኬ ዜን ኢብን ኦዌይስ ሪፖርትድ when እንደተረከው ኦዌይ ቢን said to me this ብሎ ተናገረኝ how many verses do you recite in surah al-ahzab I said 73 verses surah al-ahzab ስንት ነበረ ይለው ኢላ حتى ኦዌይ ካውስ ደማ 73 verses ኔሮሞ ሰዓን ሰለሰን እንት verse ኔሮ he said Allah I saw when አይሰማም ትግርኛ ነው የሚያወራው ይጨርስ በቃ እኮ 73 እንትን ምዕራፎች እንትን ዝርዝሮች ነበሩት ይለው verse እኮ 73 እንትኖች ቀር ነው ምቀራ የነበረው አለ አይደለ ስንት ነው ምቀራው ሲለው 73 አለው እኮ ከስሮቱ በቀራ አንድ ነበር እያለው ነው እዛ ጋር አንብበው አንተ ስሮቱ በቀራ ላይ አንድ ነበር ስሮቱ በቀራ ስንት ነው እኮ እሺ ማውን ጥያቄ ምንድነው ኢብሮ ጥያቄ ቁርአን ተበርዟል ወይስ አልተበረዘም ብለው ተጠያይቀን ነውና ከዛ ኦኬ አሁን ስንት ነው ያለው 73 ነው ያለው ተሽሯል ብዙ የሱረቱል አህዛብ ክፍል ተሽሯል ለዛ ነው ሻቢቢ
ኦኬ 100 ምናምን 200 ምናምን የሚሆን ተሻረ ነው የምትለው? ሁዘይፋ በዘገበው ሌላ ምን ይላል መሰለህ? ሁዘይፋ በዘገበው ሌላ ሐዲስ ላይ ምን ይላል መሰለህ? ሱረቱ ተውባ እና ሱረቱ ተውባ የምትላት ሱረቱል አዛብ ነበረች እና ከሷ እናንተ 1/3ኛውን እንኳን አቀሩ ብሎ ያስቀምጣል። ኢምራን ቪዲዮን ከፍቶልሃል ያሳያል። ኢብራሂም ቀደም ሲል የነበረው ለምንድን ነው አንተውን በጣም ጭምት ሆነህ ደረቅ ሆነ ነበር ስትከራከር የነበረው? ማስረጃ አምጣው አለ። እዚህ ይሄንን ይነግርሃል እኮ ራሱ ግን ማስረጃ አምጣው አለ። ያው ማስረጃ ማምጣት አልቻልክም። መጨረሻ ተጠብቀህ አሁን ያለህበት ደረጃ ደረስክ። ሴም ስላልሆነ እኮ ነው ከፈተልኝ ነበር ኢብራሂም ግን ሴም አልሆነም። አሁን አስረዳዋለሁ። አሁን ችግር የለውም። ያው ቪዲዮውን ከፍቶልሃል ያስረዳል። ይምሩ ቀጥል ኢምራን። ሰላም አለይኩም ወራህመቱላህ። ሁላችሁንም ሰላም ብያለሁ። ኢብሩ እንዴት ነህ ሀቢቢ? አቡኪ አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። ያ ጀማዓተል ኸይር ሁላችሁም ረመዳን ከሪም እንኳን ለተከበረ ወር በሰላም አደረሳችሁ እያለሁኝ ያው ከዚህ በኋላ ሸይጣን የታሰረበት የበረካ በሮች የተከፈቱበት ነውና ኢንሻአላህ በኸይር ነገር እንበራታላለሁኝ። ወደ መልሱ ስገባ ያው ወንድም ያዊኪና ወንድም ይወር ገልጻችሁታል። በደንብ ማስረጃ ከፈለግን እየጠቀስኩት ላሳይ ማለት ነው። መጀመሪያ ያዝ ሱረቱል ራዕድ እንደዚህ ይላል ቁርአናችን ሱረቱል ራዕድ ቁጥር 39 ላይ ያስከው ሱረቱል ራዕድ ቁጥር 39 እንደዚህ ይነበባል። የምሁላሁ ማ የሻ ይላል ወይثبت وعنده ام الكتاب አላህ የሚሻውን ያብሳል ማለት ይሽራል ያጸድቃልም የመጽሐፉ መሰረትም ከእርሱ ዘንድ ነው አለ። ስለዚህ አምላክ አላህ Subhanahu Wa Ta'ala ያወረደውን ቃል የመሻር መብት አለው ነው። ታዲያ ሱረቱል አህዛብ ምን አጋጠመው ስንል ተመልከተ። ሙስነድ አቢ ዳውድ አጣይሲ እንደዚህ ይላል መጽሐፉን ነው ሐዲሱን ካስቀመጠ በኋላ ፈሩፊአ ፊማ ሩፊአ አለ የተሻረው ተሻረ አላህ የሻረውን ሳረ በማለት ፈጠረው ያለ ወስዶ መጨረሻ ላይ አላህ ማን ፈጠረው ራሱ ብሎ ኤቲስት ራሱ ሊያደርግ ይችላል። ስለዚህ ምንድነው ማድረግ ያለብን? ይሄን ወስዋስ አንተ ወደ ጎን ትተህ ሰላትህን ከዛሬ ነው መጀመር ያለብህ። ሞት መቼ እንደሚመጣ አታውቀውም። ኩሉ ነፍሲን ዛኢቀቱል ሞት ይላል አላህ አዘ ወጀል። መቼ ሞት እንደሚመጣ አታውቅም። ነገ ይምጣ ዛሬ ይምጣ ከሳከ አሁን እኛ እያወራን የተነፈስኳትን ሳልመልሳት ሊሞት ይችላል። አንድ ሰው ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉት በእኛና በከሃዲያኖች መካከል ያለው ሰላት ነው ብለዋል። ፈመን ተረካ ፈቀድ ከፈረ አሉ። እሷን የተዋት በእርግጥ ክዷን አሉ የአላህ መልእክተኛ። ሰላት መስገድ ከሸሃደተን ቀጥሎ የሰው ልጅ ግዴታው ነው። ይህንን ግዴታ ካልተወጣ ከእስልምና ይወጣል የተባለው ግልጽ ነው። የተወሰነ ኺላፍ ቢኖርበትም ማለት ነው ተካስል ሆኖ ከሆነ ምናምን በሚል የተወሰነ ኺላፍ ቢኖርበትም ግን ደግሞ አብዛኛው የሚስማማው ምንድነው ከእስልምና ቀጥታ ይወጣን በሚለው። ስለዚህ አንተ ምንድነው ማድረግ ያለብህ? ለዱንያ እኮ እንለፋለን። አሁን ካለ ሱብሃነሁ ወተዓላ ጋር ብሞትና ብገናኝ ምንድነው የማደርገው ምንድነው መሆኑ የሚለውን ነገር ማሰብ አለብህ። በቃ አላህ ቢወስደኝስ አሁን ሞት አሁን አንተ ቢመጣስ ቀብር ውስጥ ብትገባስ አሁን ዱንያን እያባረርኩ በቃ ለዱንያ እንደዚህ እያልኩ አላህ ጋር ብገናኝስ? ይሄን ማሰብ አለብህ። ግልጽ ነው። ሲቀጥል ደግሞ ጅሁድ ይፈልጋል። ቅድም ኢምራን እንዳለ ጅሁድ ይፈልጋል። አላህ አዘ ወጀል ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና ብሏል። እነዛ በእኔ መንገድ የሚታገሉትን ሰዎች መንገዴን እመራቸዋለሁ። ይሄ ቃሉ ነው፣ የእሱ ቃል ነው። መንገዴን እመራቸዋለሁ አለ። አንተ ስትታገል ግን ሸይጣን የሚችለውን ያክል ሊወሰውስህ ወደዛ ወደዚህ ሊያደርግህ ይችላል። እኛ ግን ያለብን ነገር ምንድነው? መታገል። ምክንያቱም የተፈጠርንበት ዓላማ ነው። አላህ አዘ ወጀል እዚህ ምድር ላይ ሲያመጣን እርሱን በብቸኝነት ተገዝተን ልንሞት ነው እንጂ ለከንቱ አልተፈጠርንም። አላህ Subhanahu Wa Ta'ala ፈሐሲበቱም አንማ ኸለቅናኩም አበሳ ይላል። ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋል እንዴ ይላል። ግልጽ ነው። ወደኛ ማትመለሱ ይመስላችኋል? የትንሳኤ ቀን ቁመን እንጠየቃለን። ይሄን ለምን አልሰራህም ባሪያዬ ሲልህ ይሄን ፍዬ ነው ይሄን ብዬ ነው ምናምን አትልም። ምክንያቱም የተፈጠርክበት ዓላማ ይሄ ነው ተብለህ መልእክተኛ ተልኮልህ ቁርአን ወደ ሁዳ የሚመራ ግልጽ ነው። አላህ Subhanahu Wa Ta'ala ذلك الكتاب لا ريب فيه ጥርጥር የሌለበትን መጽሐፍ አምጥቶ ይሄ መመሪያህ ነው ካለህ በኋላ አይ እኔ ጌታዬ ካልፈቀደልኝ የምትል ከሆነ ይሄ ሰበብ ነው የሚሆነው። የሸይጣን መንገድ ነው እንጂ ያንተ መንገድ ሊሆን አይገባም። እኛ የተፈጠርነው አላህን ልናመልክ ነው። አላህ Subhanahu Wa Ta'ala ሱረቱ ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊዕቡዱን ሰውንም ጂንን የሚፈጠርኩት እኔም በብቸኝነት ሊገዙኝ ነው አለ። ስለዚህ እሱን ልንገዛ ነው እንጂ የተፈጠርነው በከንቱ አይደለም ማለት ነው። ስለዚህ ምን ማድረግ አለብህ? ወደ አላህ Subhanahu Wa Ta'ala መመለስ። አሁን ዛሬ የትም ነገ ዛሬ ሳትል አሁን መግሪብ ከመግሪብ ጀምር ለእስከ ዛሬ ወንጀልህ ምህረትን ጠይቅ። ቱቡ ኢለላህ ይላል አላህ አዘ ወጀል። ወደኔ ተመለሱ ነው ሁላችሁ
ሁላችሁም አዩሃል ሙእሚኑን እናንተ አማኞች ሁላችሁም ወደ እኔ ተመለሱ። ኢነላህ የግፊሩ ዙኑበ ጀሚዓ ሁሉንም ወንጀል አላህ ሱብሓነሁ ወተዓላ ይምራል። አላህ መሀሪ ነው። አንተ ምድርን ያክል ወንጀል እንኳን ተሰብስበህ ብትመጣ አላህ ሱብሓነሁ ወተዓላ ምህረተ ብዙ ስለሆነ አንተ ከምታስበው ወንጀልህ በላይ ምህረተ ብዙ ጌታ አላህ ሱብሓነሁ ወተዓላ ይቀበልሃል። እንደ ሰው አይደለም አላህ ሱብሓነሁ ወተዓላ እና ወደ አላህ ተመለስ። ነገ አትበል። ነገ እንደምትኖር እርግጠኛ ስላልሆንክ ነገ አትበል። በተረፈ ወንድሞችን አውራ፣ ለራስህ ጊዜ ስጥ፣ ራስህን ሁን። በቃ ነገ የምትለዋን አትሰባት። ዛሬ ነው ምን ይላሉ ቀደምቶች? ትላንትና አልፎን طيب ትላንትና አልፏን ሰነ ወንጀልህም ሆነ ሰልነተራሁ ኸይር ስራ ሰልነ ማንኛውም ነገር አልፏል። طيب ነገ ደግሞ ገና አልመጣም። ዛሬ ነው የኛ ቀን ማለት ዛሬ ነው መስራት የምንችለው፣ ወደ አላህ መቃረብ የምንችለው፣ ሰላታችንን የምንሰግደው፣ የምንጾመው፣ ቁርአናችንን የምንቀራው። በቃ አላህ Subhanahu Wa Ta'ala ዛሬ ነው የሰጠን። ዛሬ ነው እርግጠኛ መሆን የምንችለው አሁን ያለንባትን ሰዓት ማለት ነው። አሁንም በደንብ በቃ ነገ ሞት እንዳለብን አሁን ከደቂቃዎች በኋላ እንደምንሞት አድርገን መኖር ከቻለን ዱንያችንም አኺራችንም ያማረ ይሆናል። አለበዛብህም ብዙ መክረውሃን ብያትባሉ ወንድሞች ወበረከላሁ ፊክ። አላህ ተመን እንግዲህ ማስተካከል ወንድም አብሽር መርሃባ። በቃ ዱአ አድርጉልኝ፣ በውስጥ እናወራለን። ይብሮ ስልክ እያወራ ነው መሰለኝ። እሺ ማኒ በቃ በጣም ነው የምናመሰግነው። አላህ ይቀበለ፣ አላህ ያግራልህ፣ ሁሉንም ነገር ያግራልህ። ሁላችንም አመሰግናለሁ። ጀዛከላህ ኸይር። ዱአ አድርጉልኝ፣ በውስጥ እናወራለን። አላህ ይጠብቀ። ኧረ እናወራለን። አብሽር ይመችህ። መርሃባ። ሰላም አለይኩም። ዱአ ግን እንዳትረሳ። ኧረ ዱአ አብሽር፣ ለኛም አድርግ። ኦልራይት ምሳዬን እየበላው ነበር የሚገርማችሁ። በስ ከዛ ራይት ኢብሮ አንድ ክርስቲያን ካለ አስገባ። ኢብሮ ምን አልከኝ? አንድ ክርስቲያን ኮስት ኦኬ ላስገባ። ምን ትላለህ? ፕሮግራም እንጀምር ወይስ እንደ ሐሳብ ማለት ነው? አይ በዚህ አጋጣሚ አንድ ነገር ልንገራቸው። እሺ ፕሮግራም እንጀምር እንትን ኮስት አደርጋለሁ። የሆነ ሰርፕራይዝ ይኖራል አይደለ? ለዚህ ረመዳን ይምሩ አሁን አንናገርም፣ በኋላ ምናምን ወይ ነገር አይደል? ኢንሻአላህ። አዎ ያ ጀማዓተል ኸይር ረመዳን ላይ ያው በጣም ትልቅ ስራዎች የምንሰራበት ነው የሚሆነው። ስለዚህ ሁላችሁም ከኛ ጋር ናችሁ። ካሁኑ ተዘጋጁ። ከኛ ጋር መሆን የምትፈልጉና መሳተፍ የምትፈልጉ ኢንሻአላህ ሁሉንም የሚያሳትፍ ፕሮግራም ነው። በጣም ትልቅ ቅርና ያቀር ነው። አላህ ይጨመርበት። እናሳውቃችሁ። የምናሳውቀው ዛሬ ኢንሻአላህ አላህ ካለ ዛሬ ማታ እናሳውቃችኋለን። ብቻ ግን ተዘጋጁ ካሁኑ ለማለት ነው። ሁላችሁም ታስፈልጉናላችሁ ኢንሻአላህ። ዲናችንን በደንብ አድርገን ለሰዎችም ለክርስቲያን ወገኖቻችን ለሙስሊም ወንድሞቻችን የምናስተምርና በጣም ታላቅ ስራዎችን የምንሰራበት ይሆናል። ቻሌንጅም ይኖራል አይደል ይብሩ? ቻሌንጅ አለን። ቻሌንጅ ይኖራል። እንግዶችም ይኖሩናል። ይምሩ እንግዶችም አሉ ኢንሻአላህ። ቲክቶክ ላይ የማናቃቸው ታላላቅ ኡስታዞች ምናልባት ሊኖሩ ይችላሉ አይደለ? ግድ ነው። ኡስታዞች እንጋብዛለን። ዋናው ደግሞ ከሁሉም ደግሞ ዋናው ኢንሻአላህ ብዙ ሰው ሻሃዳ የሚይዝበትን የሚሆነው እስልምናችንን ምን ያክል ሙሉ እንደሆነ የምናስተምርበት ነው የሚሆነው። ግን ይሄን ለማድረግ እኛ ብቻ አይደለም የሁላችንም የሙስሊሞች ድጋፍ ስለሚያስፈልግ ሁላችንም ካሁን እንዘጋጅ ኢንሻአላህ። ቀጥል ይብሮ ኢንሻአላህ። እሺ ጀዛከላህ ኸይር። እኔ ወላሂ ሰርፕራይዙን አታውቁትም። የሚመጣው ታላላቅ ኡስታዞች በቃ በተለይ ደግሞ ክርስቲያኑን የሚያማከለ ነው ፕሮግራሙ የሚሆነው። ፕሮግራሙን አውጥተን እነግራችኋለን። ክርስቲያኖችን ያማከለ ዳዕዋ የምናደርግበት የተለያዩ ቀልብን የሚያረሱ ጥሩ ጥሩ ትምህርቶች ስለ ረመዳን፣ ስለ ጀነት፣ ስለ ጀሃነም ምናምን በጣም የሚገራርሙ ፕሮግራሞች ኢንሻአላህ ይኖሩናል። ሀቂቃ በጣም የሚገራርሙ ፕሮግራሞች ነው። አላህ ቀልባችንን የሚያረስበት ረመዳን እንደሚሆን ተስፋ እናደርጋለን። በጉጉት የምትጠብቋቸው ታላላቅ ሼኾች፣ ኡስታዞች እንጠራለን፣ እናመጣቸዋለን፣ ዳዕዋ ያደርጉልናል። ምናልባትም ልባችሁ ላይ በጣም ያሉ ሰዎች ናቸው፣ ወጣቶች፣ ጀግኖች፣ ሼኾች። ኧረ ቢስሚላህ ኢንሻአላህ። ግን ያለ ረመዳኑ ያንን ፕሮግራም ነው የምናደርገው። ለማንኛውም እስከዛ ድረስ ግን እናንተ እኛ ፕሮግራሙን እስከምናወጣ ተፍተፍ ማለት አለባችሁ ኢንሻአላህ። ኦልራይት እኔ አውቃቸዋለሁ አለች ዛሩ። እሺ እስከዛ ድረስ ኢምሩ የተወሰነ አልበላውም ምሳይን ልብላና ሸፍንልኝና ከዛ በኋላ እናወራለን። የሆነ ሰው ገብቶ እንትን ይላል፣ እኛ እናውራ።
አዎ አንድ ጊዜ እኔ ልብላና ከዛ በኋላ እኔ እናንተ እናወራለን ኢንሻአላህ። ከዛ የሆነ ሰው ይሸፍናል ቤቱን ኢንሻአላህ። ኦኬ 10 ደቂቃ ምናምን ኧረ ችግር የለውም ስላለሁኝ የፈለከውን ጊዜ ወሰድ ኢንሻአላህ እንቀጥላለን። በድጋሚ ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። እንኳን ለተከበረው የረመዳን ወር አደረሰን። ያው ካልሰማችሁ ረመዳን ሊገባው ኦልሞስት 39 ደቂቃ ነው የቀረው። አላሁ አክበር ለዓለማቱ ጌታ ምስጋና ይገባው። ከ39 ደቂቃ በኋላ ቱፍተሁ አብዋቡል ጀና የጀነት በሮች ይከፈታሉ፣ እንዲሁም የጀሃነም በር ይዘጋል። ወተገሉ ሸያጢን ሸይጣኖች ደግሞ ይታሰራሉ። ኢንሻአላህ ለዓለማቱ ጌታ ምስጋና ይገባው ለዚህ ወር ያደረሰን። አላህ ደግሞ ይሄን ወር በደንብ የምንሰራበትም ራሳችን የምንቀይርበት ሁላችሁም ነይቱ። ያው ረመዳን ሲመጣ ምንም ቢሆን ምንም ያጀማ ሁሉም ሰው ኢባዳ ላይ ማተኮር ያለበትና ኢንሻአላህ ኢባዳ ላይ በደንብ ሁላችሁም ማተኮሩ፣ እኛም ኢንሻአላህ እሱ መንገድ ለማዘጋጀት እንሞክራለን። እና ክርስቲያን ወገኖቻችን የምታዳምጡ ካላችሁ ረመዳንም ለእናንተ ነው ኢንሻአላህ። ለእናንተ ትላልቅ ፕሮጀክቶችን አዘጋጅተንላችኋል። ያው አሁን አላወራም ሰው ይቅርታ አላወራም እሱን ሲደርስ ኢንሻአላህ እናሳውቃችኋለን ማለት ነው። ረመዳን ላይ ያጀማ ያው ክርክር ልብ ስለሚያደርግ ኢንሻአላህ ክርክሩን እንቀንሰዋለን። ስለዚህ ክርስቲያኖች ክርክር ፈልጋችሁ ከሆነ ኢንሻአላህ አሁን ላይ አትችሉም ማለት ነው። ክርክር ካለ ወደ አሁን ነው የምንለያየው ኢንሻአላህ በሰላም እንለያያለን ማለት ነው። ለማንኛውም አሁን ኢብሮ እስከሚመለስ ድረስ ብዙ ካወራሁ ሚስጥር እንዳይወጣልኝ ሚስጥሩ በኋላ ነው። ሰበር ዜናው 3 ሰዓት ላይ ጠብቁ። 3 ሰዓት ላይ በደንብ የምናሰራጭው ይሆናል። እቅዳችንን እነግራችኋለን። እስከዛ ያው እንትን ነው። ግን ሁላችሁም ሪከርድ ያደርጋችሁት ካላችሁ አሁን ያወራንበትን ፓርት ልቀቁት። ሪከርድ ያደርጋችሁ ካላችሁ እንዲሁም ደግሞ ለሰዎች አሳውቁ። ረመዳን ላይ ፕሮጀክት እንዳለን እቅድ እንዳለንና ትልቅ ነገር እንዳዘጋጀን እንግዶችን ታላላቅ ኡስታዞችን ቲክቶክ ላይ ያሉ ኡስታዞችን ያማከለ ፕሮግራም እንደተዘጋጀና ለክርስቲያኖች ደግሞ ያተኮረን እንደሆነ በደንብ አሳውቁልን። ሁላችንም ተጋግዘን እንቀጥላለን ማለት ነው ኢንሻአላህ። አቡኪ የሚላችሁ ነገር አለ። ከዛ ወደ እንትናችን እንመለሳለን። ኡስታዝ አቡኪ ሰላም አለይኩም። በሰዓት ለወርካት ኢምሮ አንዲ ስልክ ላይ ነኝ። ሻፎን መጣው። እሺ ሀቢቢ። እሺ ፋሩቅ ወንድሜ፣ ኡስታዝ ጀማል አብደል ሁላችሁም ሰላም አለይኩም ብያለሁ። وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. إمرو أهلا وسهلا. أهلا حياك يا أخي. ماشي إن شاء الله. هون إبروس كلمة أدرس أو رمضان كسراسة دقيقة أو لنجار سنت دقيقة عندك أو لنجاراتشو بقى بإثيوبيا 6 ساعات اللي يقبل معناته بإثيوبيا ويم دمو 12 ساعات سيون يقبل 21 دقيقة نيجاروشي ረመዳን ሊገባ 21 ደቂቃ ነው የቀረው። ሰላም አለይኩም ኢምሪ። ወአለይኩም ሰላም። ተረጋገጠ እንዴ ረመዳን? አዎ እንደዛ አየሁኝ። ወላሂ ግን ውሸትም ሊሆን ይችላል። ዌብሳይት ላይ ነው ያየሁት እኔ። ቆይ እስቲ አንዴ ድጋሚ ልቸክ ላድርግ። ግን ረመዳን ካውንት 26 ላይ ያየሁት ይታያል። ዞሮ ዞሮ በዚህም ሆነ በዛ ወደ ዋናው ፖይንታችን እንመለስና ረመዳን ላይ ብዙ ነገር አለ ይመስለኛል። ኢምራን ምን ትላለህ? እንዴ አሁን እኮ እየነገርናቸው ነበር። መች ስንት ሰዓት ነው አናውንስመንት የሚደረገው? እንዴ እሱ ቀደም አወራንበታል። በቃ 3 ሰዓት አይሻልም? አልነበርኩም አሁን ነው የመጣሁት። አፎን እሺ፣ ለዛ ነው። ኦኬ አይ በውስጥ እሺ፣ 3 ሰዓት አይሻልም? አዲስ የመጡ ሰዎች ካሉ እነሱም እንዲሰሙ ብዬ ነው። አይ 3 ሰዓት ነው አይደለ? ምርጥ ሰዓት። በቃ ኢንሻአላህ 3 ሰዓት ሲሆን የምናሳወቃችሁ ይሆናል። ኢንሻአላህ ያው ፕሮግራሙን ቅድም ብሎም ነግሯችኋል። አቡኪ ግን ትጨምርበት ኢንሻአላህ። ዋና መሰረታዊ የሆነው ነገር ምንድነው? ያ ጀማ ረመዳን ልክ ኢምራንም እንዳለው ይሄ ከጭቅጭቅ ምናምን ወጣ ያለ ይሄ ዝም ብሎ ከተለመደው ዑደት ትንሽ ዘንበል ያለ ነገር ላይ ነው ትኩረት የምናደርገው ማለት ነው። ምን አይነት ነገር ላይ ትኩረት እናደርጋለን? ሊትራሊ አንዳንድ ነገራቶች ይኖሩናል። ያው እንዲህ ነው ብዬ አልናገርም። የሚገራርሙ ነገራቶች ይኖሩናል እና እነዛን ነገራቶች መሰረት አድርገን በሚገርም ሁኔታ ማለት ነው ምናልባት በአይነቱ የመጀመሪያ ይመስለኛል እነዛ በአይነቱ የመጀመሪያ የሆነ ትምህርት ይኖረናል ረመዳን ላይ ማለት ነው። ትምህርት ብቻ አይደለም፣ ሙግቶችም ሊኖሩ ይችላሉ። ተጠናክሮ ይቀጥላል። ንጽጽሩ ተጠናክሮ ይቀጥላል። ግን ንጽጽር ማለት ሁሌ ክርክር ምናምን ብቻ አይደለም። የተለያየ የሆነ መንገድ አለ። ለቀኑ የምንሰጠው ደግሞ የራሱ የሆነ ቦታ አለ። ያን ቀን መሰረት አድርገን ለክርስቲያኖች ብቻ የምንሰራበት ረመዳን ይሆናል ብዬ አስባለሁ።
እኛ ሙስሊሞች ረመዳን ተዝኪያ እናደርጋለን፣ ራሳችንን እናጸዳለን። በተጨማሪ ግን ብዙ ክርስቲያኖችን የምናዳርስበት ለብዙ ክርስቲያኖች ዳዕዋ የምናደርግበት ብዙ ክርስቲያኖችን በገፍ ሻሃዳ የምናስይዝበት ረመዳን ይሆናል ብዬ ነው ማስበው። እኔም ኢምራን ብዙ ካወራው እኔም ዳርዳር እያልኩኝ ስለሆነ ይበቃል። አይ በደንብ ገልጸሃል። ኢንሻአላህ ብቻ ግን ሁላችሁም አሁን የገባችሁ ካላችሁ ቻሌንጅ ነው። እሺ ታሪክ ቀያሪ ፕሮግራም ነው የሚሆነው። ታላላቅ ነገሮችን የምንሰራበት ነው ይሄ ረመዳን የሚሆነው። ታላላቅ ነገር ሲባል በኡስታዞች ብቻ አይደለም። ታላላቅ ኡስታዞችን እናመጣለን ኢንሻአላህ። በዋናው ፕሮግራም የሚሆነው ከተራዊ በኋላ እናመጣለን። ግን ደግሞ ለክርስቲያኖችም ትልቅ ነገር ነው ያዘጋጀነው ኢንሻአላህ። ያው ጠብቁ ብያችኋል። በደንብ አድርገን ማስታወቂያ እንሰራለን። ማስታወቂያ ደግሞ ሲለቀቅ ሁላችሁም ቪዲዮውን እያወረዳችሁ አሰራጩ። እኔም ኢብራሂም ሁሉም ወንድሞች ቪዲዮ ፖስት ያደርጋሉ። ያንን ቪዲዮ እያወረዳችሁ በደንብ አሰራጩ። ያ ጀማዓተል ኸይር ቢያንስ በዚህ ነገር ተባበሩ። እናንተ ፖስት ስታደርጉት ተውት 100 ሰው እንኳን ቢያየው ከ100 ውስጥ 10 ክርስቲያን ሊኖር ይችላልና ቪዲዮ በኋላ ስንለቀው ሁላችንም ያን የተለቀቀውን ቪዲዮ በደንብ አድርጋችሁ ለማስተላለፍ እስካሁኑ እያደረጉ ይሄ ራሱ ኢባዳ ነው። ስለዚህ እንተባበር ኢንሻአላህ። ብዙ ስራዎችን ሰርተን ታሪክን የምንቀይር ይሆናል በአላህ ፈቃድ ኢንሻአላህ። ኢብሮ ቀጥል። ማሻአላህ ያበደ ፕሮግራም ነው ኢንሻአላህ የሚኖረን። እንዲናርግ ጋይስ ኢምሩ እና አቡኪ አንድ ጊዜ እናውራና እስከዛ ድረስ ነዛሩ ነፋሩቅ አሉ እነሱ ይቀጥሉና እኛ ብናወራስ አንዴ። አው አይ በቃሽ ግሩፕ ነው ያ። እሺ በሉ ቀጥሉ። ፋሩቄ ቀጥል ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ኢብሮ አይ ኦኬ በስልክ ልግባ ኢብሮ። ድምጼ ካልሰማችሁ ይሰማል? ድምጼ ግን አንዴ ፕሩፍ አድርገኝ። በደንብ ይሰማል? አዎ ይሰማል። እንደሌላው ጊዜ አይደለም እንዴ? ይሰማል። አዎ ይሰማል። አይ ኦኬ እሺ። ጥያቄ ያለው ሰው አለ ጋይስ? ጥያቄ ያላችሁ አላችሁ? ግቡ። ወደ ቁጥር ጥያቄ ያላችሁ ጥያቄ ያለው ካለ አረ የምን ጥያቄ አንዴ አጨናንቀው እንጂ። ኦኬ ረንት ያዝ ብሮ እንዴ እንትን በሉ እንጂ የምን ጥያቄ ትቀልዳለህ እንዴ? አይ ብሮ አይ እሺ ኦኬ እሺ። አክቹሊ ዛሬ ርዕሳችንን አክቹሊ ረመዳን ከገባም ገባ ነው አላኩል ያርግ ርዕሳችንን የምናደርገው መጽሐፍ ቅዱስ ያልተበረዘም የሚል ክርስቲያን አለ እዚህ ውስጥ። እንደውም ይሄን ሰሞን ትንሽ አጀንዳ መሆኑ ነበር። ይሄ ርዕስ ማለት ይሄ አጀንዳ ይሄን ሰሞን ትንሽ ይወራበት ነበርና መጽሐፍ ቅዱስ አልተበረዘም። ኦኬ ገብታችኋል? አሁን መጽሐፍ ቅዱስ ስናወራ በክርስቲያን ዘንድ የሚገኘው መጽሐፍ ቅዱስ ወይም ቅዱስ መጽሐፍ ተብሎ የሚታሰበው መጽሐፍ ቅዱስ አልተበረዘም የሚል ሳቦት አለ ክርስቲያን ዘንድና ማለትም ይሄ እስትንፋሰ እግዚአብሔር ነው ተብሎ ይታመናል። ያ መጽሐፍ ደግሞ እስካሁን ስቲል ነው ድረስ ገብታችኋል? ከዮሐንስ ለምሳሌ አክላውን ከዮሐንስ ጀምሮ እስካሁን ባለው ጊዜ ላይ ምንም ሳይበረዝና ሳይለወጥ ነው የመጣው የሚል አስተምህሮ አለ በክርስትና እምነት ዘንድ ላይ። ሳይበረዝ ሳይለወጥ ሳይጨመርበት ሳይቀነስበት የመጣ ነው የሚል አለ። ይሄን ሳቦት የሚይዙት አክቹሊ ፕሮቴስታንቶች በጣም ይሄን ሳቦት ይዛሉ፣ ጴንጤዎች ማለት ነው። ማለትም ይሄ ኢንፌሊብል ነው ብለው ስለሚያምኑ ምንም ነገር አልጨምርበትም ብሎ ያምናሉ። ኦርቶዶክሶች ገብታችኋል? ኦርቶዶክሶች ነው እንደዚህ ቢሊቭ ያላቸው። አሚን ፕሮቴስታንቶች ናቸው እንደዚህ ቢሊቭ ያላቸው ነው። ኦርቶዶክስ ደግሞ የሚደብቁበት ደግሞ እንትን አለ፣ መሳሪያ አለ። እሱ ምንድነው? ኢንፌሊብል የሆነ መጽሐፍ ቅዱስ እንኳን ኢንፌሊብል ባይሆን እኮ ይሏቸዋል። ለምሳሌ መጽሐፍ ቅዱስ ፍጹም የማይሳሳት ባይሆን እንኳን ስህተት እንኳን ቢኖርበት ምናምን እንኳን ቢኖርበት ይሏቸዋል። ፍጹም የማይሳሳት የሆነችዋ ቤተክርስቲያን አለች ማለት ፍጹም ስህተት ሊኖርባት የማትችሏ ቤተክርስቲያን አለ። ስለዚህ ያንን ነገር በእርሱ እንኳን ገቨር ማድረግ እንችላለን የሚል ምላሽ ሰጥቷቸዋል ኦርቶዶክሶች ማለት ነው። ነገር ግን አሁን እሱን ገፋ እናድርገው ነው እንደዚህ ቤተክርስቲያን ተሳሳተች አልተሳሳተም የሚለው ሰፊ ርዕስ ስለሆነ እሱን ገፋ እናድርገውና እዚሁ አሁን መጽሐፍ ቅዱስ ላይ ራሱ አልተበረዘም የሚል ክርስቲያን አለ። መጽሐፍ ቅዱስ አልተበረዘም፣ በእኛ እጅ ያለው መጽሐፍ እኛ ዶግማ የሚባል አስተምህሮችን መገንባት እንችላለን። ለምሳሌ ነገረ ክርስቶስ ላይ ከሆነ ለምሳሌ ኢየሱስ ክርስቶስ አልተሰቀለም፣ አልሞተም፣ ስለ ኢየሱስ ስቅለት ሊሆን ይችላል፣ ስለ ኢየሱስ አምላክነቱ ያው ለምሳሌ እስቲ እንቀበል፣ እንደው እንደዛ እንኳን ይሆናል ተብለን እንቀበለውና መጽሐፍ ቅዱስ የሚገኙ ስለ ኢየሱስ የሚያወሩ ጥቅሶች አሁን ከኢየሱስ ከራሱ ዘንድ ነው የመጡት። ይሄን ነገር ፕሩፍ ማድረግ ትችላላችሁ እናንተ ክርስቲያኖች እንደዛ ስለ ኢየሱስ የሚያወሩ ጥቅሶች ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለ ተወዳጁ ጥቅስ ማለት ነው፣ ስለ ለኢየሱስ አምላክነት የሚጠቀሰው ጥቅስ ገብታችኋል? እነዚህ ጠቅላላ ተሰብስበው እንደው እናንተ እንደምትሉት ነው ብላችሁ እናንተ እንደምትሉት ከኢየሱስ ከራሱ ነው የመጡት ወይስ ከጊዜው እነሱ ተራሱ መጥቶ ጽፏቸው ነው እነዚህ ጥቅሶች?
እናንተ እንደምትሉት ከኢየሱስ ነው የመጡት አይደለም። ተራሱ ነው የጻፋቸው እንደዛ ጽፎች። ማንም ኢየሱስ እንደዛ ነገር አላለም። ኢየሱስ እኮ አይደለም የኢየሱስ ሐዋርያቶች እንኳን እንደዛ ነገር አላሉም። ከጊዜ በኋላ የመጣ ሰውዬ በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ጻፈ። ከጊዜ በኋላ የመጣ ሰውዬ። ስለዚህ ይሄ መጽሐፍ ቅዱስ በእናንተ እጅ የሚገኘው መጽሐፍ ተጠብቆ የመጣ መጽሐፍ ሳይሆን በየጊዜው ሲጨምርበትና ሲቀንስበት የመጣ መጽሐፍ መሆኑን ፕሩፍ ማድረግ ይቻላል። አላኩል ያልክ ክርስቲያኖች ካላችሁ ገስት ላኩ። ሰዎች ክርስቲያኖች ካላችሁ እና ነገር ገስት ላኩ። እንደዛ አድርጎ ዛህራ ካለች ዛህራ አንዳንድ ሀሳብ እሺ ዛህራ አንዴ እኔም በስልኬ ልግባ ድምጽ ስለራቀ ክርስቲያኖች ዛሬ ይቅሩ ተብሏል እኮ ፋሩቅ በኋላ ፕሮግራም ስላለ ስለ ረመዳን ምናምን አንዳንድ ነገራቶችን ብናወራ ይሻላል። እንደዛ መሰለኛለው። ኢብራሂም አንተ ንጽጽር አንዳንድ ሀሳቦችን አንቺና ዛህሩ ቀጥላለሁ። ከዛ በኋላ ስልኬ ነው። መርሐባ እሺ ረመዳን ወላሂ በጣም ደስ ይላል። ድባቡ አይደል ጀማዓ ድባቡ በጣም ደስ ይላል። اللهم لك الحمد አላህ በቃ ከሞቱ ሳያደርገን በህይወት አኑሮን እዚህ ስላደረሰን ብቻ እናመሰግናለን። اللهم لك الحمد አመስግኑ። በሽተኛ አልሆነም። በተለያዩ በሽታዎች ተጠቅተው አሁን ላይ ወደ ሆስፒታል ብትሄዱ በጣም ብዙ ሰዎች በተለያዩ በሽታዎች ተጠቅተው ነፍስ ግቢ የሚሉ ሰዎች ናቸው ያሉት። በቃ መዳንን ብቻ የሚፈልጉ አይደለ? መዳንን ብቻ ጌታዬ መዳን እፈልጋለሁ የሚሉ ሰዎች የሚያቃስቱ ሰዎች ናቸው ያሉት አሁን ሆስፒታል ብትሄዱ። እኛ ግን አልহামዱሊላህ ጤነኛ ነን፣ በህይወት ኑረን ነው። መቃብር ብትሄዱ አሁን መቃብር አይነታችሁ ታውቃላችሁ? የሆነ ባለፈው ከህቴ ጋር እያለፍን መቃብር ቦታ ላይ አለፍን። ቢሆነ ወደ ሆነ ሱቅ እየሄድን ነውና ቦታው የመቃብር ቦታ ነው። እና ስፋቱ ልነግራችሁ አልችልም። በጣም ግዙፍ ግቢ ነው። በጣም ግቢው ግዙፍ ነው። ጸጥ ያለ ነው። እንዴት እንደሚያስፈራ በቃ ከዛ ውስጥ አሁን እንዳንድ የሞላ ነው። መቃብሩ የሙልት ያለ ነው። ከብዛቱ ልነግራችሁ አልችልም። እና እዛ ውስጥ አሁን እኔ ጀባር ነኝ፣ እኔ ጀባበር ነኝ የሚል ሁሉ እኔ ከኔ በላይ ማንም የለም የሚለው እኔ ቆንጆ ነኝ የምትለው እኔ ቆንጆ ነኝ የሚለው እኔ ሀብታም ነኝ የሚለው እኔ ልጅ ነኝ የሚለው ብቻ የሚለው በአጠቃላይ ሰው አለበት እዛ ውስጥ። በቃ የሆነ ሰው ምርጥ ነገር አስቡና ከዛ በኋላ ስለዛ ሰው አስቡ እዛ ውስጥ አለ። ጸጥ ያለ ነው። በቃ ማንም ዙሪያ ያያቸውም ታውቃላችሁ። በዛ ሰው ዝም ብሎ ሰው ልፍልፍ እያለው ነው የሚሄደው። በቃ ይሆናል አይደል? አንዳንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መቃብርን ዙሩ ሞትን ታስታውሳችኋል ያሉት እኮ ለዛ ነው አይደል? በቃ እኛ ስናልፍ ያየነው ያንን ነው። በቃ በጣም የሚያስፈራ ድባብ ነው ያለው። ቢስሚላህ الرحمن الرحيم እና እዛ ውስጥ አሳንሆንኛ አላህ Subhanahu Ta'ala አድሎን እዚህ ደርሰናል። አልহামዱሊላህ ባጠገባችን ብዙ ጓደኞች፣ ወንድሞች፣ እህቶች፣ ህፃናቶች፣ ተላልቆች፣ አሮጊቶች ምንም ሳይመርጥ አላህ አዘ ወጀል እየወሰዳቸው ነው አይደል? በየጊዜው እንሰማለን። ትላንትና አብረን የነበርናቸው ሰዎች ሄደዋን አልቀዋን። ግን እኛ አላህ አዘ ወጀል ዛሬ ያደረሰን ረመዳንን ልንጾም ነው። አላህ ጾመን ከሚጨርሱት ባሮቹ ያድርገንና ልንጾም ነውና የትልቅ ኒዓማ ነው። አላህ Subhanahu Ta'ala ስላደረሰን ልናመሰግነው ይገባል። اللهم لك الحمد كما ينبغي لجلاله وعظمته የትልቅ ኒዓማ ስለሆነ ማለት ነውና ይሄን ረመዳን በደንብ ልንጠቀምበት ይገባል። ወደ አላህ Subhanahu Ta'ala ተመልሰን በቃ ልባችንን ኢቅባል አድርገን በቃ ያ ረብ ምህረትህን ብለን አላህ ይማረኝ ይቅር በለኝ እስከዛሬ ድረስ የሰራነው ወንጀል ሁሉ ተናዘን ወደ አላህ Subhanahu Ta'ala ተመልሰን ነገራቶቻችንን አስተካክለን በቃ አላህ ከረመዳን በኋላ ደግሞ የተሻለው የረመዳን ባሪያ ሳይሆን የአላህ ባሪያ መሆን የምንሆንበት ወር አላህ ያድርግልን። ረመዳን ሲመጣ በጣም ከወንጀል እንርቃለን ምናምን፣ ግን ተመልሰን ደግሞ ረመዳን ብቻ ከወንጀል ራቆ የተባለን ይመስል ከረመዳን በኋላ ሄደን ደግሞ ሌላ ወንጀል የምንሰራ አይነት ሳይሆን በቃ ረመዳን ተቀርጸን ከዛ በኋላም የተሻለን ሰው ለመሆን ጥረት ማድረግ አለብን። ራሳችን ላይ እንስራ። ከሙዚቃ ከንቶፈንቶ ቲክቶክ በጣም የሚያስቸግራችሁ ከሆነ ስክሮል እያደረጋችሁ በጣም የሚያስቸግራችሁ ከሆነ ቲክቶክን ዘግታችሁ ውጡ። ወይም ደግሞ ሌሎችንም ቪዲዮዎች ምናምን የሚያስቸግራችሁ ከሆነ ከቢድዓ ማነው ከቢድዓ እያልኩ ሰወራ ሰነነ ከምንድነው ከኢባዳ በጣም እንትን የሚላችሁ የሚያስተጓጉላችሁ ከሆነ ሁሉንም ነገር ዝግትግት ታደርጋችሁ ለአላህ Subhanahu Ta'ala ይክበል ማድረግ
ምህረት መጠየቅ፣ ያ ረቢ ይቅር በለኝ ማለት፣ ወደ አላህ Subhanahu Wa Ta'ala መመለስ። ረመዳን ወር በጣም ትልቅ ወር ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ሲገልጹ የሆነ ሸሂድ የሆነ ሰውዬ ነበርና በሰዓቱ ይሞትና እንደገና ደግሞ ይሄኛው ሸሂድ ያልሆነ ሰው ያ በሞተ ሸሂድ የሆነው ሰውዬ በሞተ ከዓመት በኋላ ይሞታል። እና የሆነ ሰሃባ ህልም ያያን ቀድሞ ከሸሂዱ በፊት እንግዲህ ነፍሱን ከሰጠው ሰውዬ በፊት ይሄኛው በኋላ ኖርማሊ የሞተ ወይም ደግሞ ያለምንም ሸሂድነት ያልሞተው ሰውዬ በበሽታ የሞተው ሰውዬ ቀድሞ ጀነት ሲገባ ያያዋን በህልሙ ማለት ነው። ከዛ ለአላህ መልእክተኛ አለይሂ ሰላቱ ሰላም መጥቶ ይነግራቸዋል። የአላህ መልእክተኛ ፉላን የሚባለው በጀሃር ነው የሞተው፣ ፉላን የሚባለው ደግሞ በበሽታ ነው የሞተው፣ ግን ያኛው ቀድሞ ጀነት ሲገባ ይሁትኝ ነው በምን ምክንያት ቢሆን ነው ብዬ ተገረምኩኝ ብሎ ሲነግራቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለው መለሱ? ይሄኛው በህይወት ቆይቶ ረመዳንን ጾሟል አሉ። አዎ በህይወት ቆይቶ ረመዳንን ጾሟል ተባሉ የአላህ መልእክተኛ። ስለዚህ ለዚያ ነው አሉ ገታቻ ጂሃድ ፊ ሰቢልላህ የሄደው ሰውዬን ራሱ ልትበልጡት ትችላላችሁ። ለምን ከተባለ ረመዳንም ስትጾሙ ወደ አላህ Subhanahu Wa Ta'ala ይቅባል ስታደርጉ ምናልባት ያ ሰውዬ ለይለቱል ቀድርን አግኝቶ ሊሆን ይችላል። ለይለቱል ቀድር አላህ አዘ ወጀል ኸይሩ ሚን አልፍ ሸህር ብሎ ያስቀመጣት ከአንድ ሺህ ወር የበለጠች ማለት ነው። ከአንድ ሺህ ወር የበለጠች ቀን ናት ይቺ ቀን። በዛች ሰዓት አላህ አዘ ወጀል 83 ዓመት ኢባዳ እንዳደረግን ነው የሚቆጠረው። በዛ ሰዓት ለይለቱል ቀድርን ካገኘ ይሄን ወር በደንብ የቁርአን ወር ነው። አላህ አዘ ወጀል ሸህር ረመዳን الذي انزل فيه القرآن من القرآن የተወረደበት ወር ነው ብሎ ነው አላህ አዘ ወጀል የነገረን። ሰለማን ኮኮባቸው ይቅርታሽ ስራ እየሰራሁ ነው ወራችሁና ቁርአን የተወረደበት ወር ነው ይሄ ወር። ሁደል ሊናስ ለሰዎች መመሪያ ያደረገልን ሸህር ረመዳን ራሱ ሸህር ዓዚም የሆነበት ታላቅ ረመዳን የሆነበት ምክንያት ራሱ አላህ Subhanahu Wa Ta'ala ይሄን ወር ታላቅ ያደረገው ቁርአን የወረደበት ወር ስለሆነ ነው። ግልጽ ነው። ከወሮች ሁሉ በላጭ የተደረገበት ማለት ነው ወር ነው። በነገራችን የወር ስም ነው። ሸህር ረመዳን ማለት የወር ስም ነው። የተለየ ነገር የለውም። ግን ደግሞ የረመዳንን ወር ከሌላው ወር ታላቅ ያደረገው ምንድነው? ቁርአን የወረደበት ወር ስለሆነ ነው። ለይለቱል ቀድር ያለችበት ወር ስለሆነ ነው። በረመዳን ሲሆን ያላህ መልእክተኛ እንደነገሩን የጀነት በሮች ይከፋፈታሉ፣ የሰማይ በሮች ይከፋፈታሉ፣ የጀሃነም በሮች ይዘጋሉ። ግልጽ ነው። የአላህ Subhanahu Wa Ta'ala ረህመት የሚፈስበት ጊዜ ነው እና በደንብ አድርገን ይሄ ሸይጣን ይታሰራል ስንባል ደግሞ ሸይጣን የሆነ ተመኒ እንዳይኖርብን ሸይጣን ታስሯን ብለን የሆነ ወንጀል ምናምን እንዳንሰራ። ምክንያቱም ነፍስያ ራሱ ሸይጣን ከሸይጣን የባሰች ነፍስያ አለችን። ለተጨ ሸይጣን አሁን በእኛ ላይ ضعيف ነው አይደል? አላህ አዘ ወጀል እንደነገረን ضعيف እኮ ነው ሸይጣን። የሱ ተንኮል እኮ በጣም ضعيف እኮ ነው። በእኛ ላይ በመእመናን ላይ ምንም ሊያደርገን አይችልም። እኛ ወደ አላህ Subhanahu Wa Ta'ala ከተጠጋንና ባላህ ከተመከን ረሱል ሰለላሁ ዐለይሂ ወሰለም ባስቀመጡልን መልኩ ከተጓዘን እኮ ሸይጣን በእኛ ላይ እኮ ضعيف እኮ ነው፣ ደካማ ነው። ወላኪን ነፍስያችንን ከዛ ትበልጣለች። ነፍስያችን እነ ነፍሰ ለአማረቱ بالسوء ዩሱፍ ዐለይሂ ሰላም እንዳለው ነፍስ በመጥፎ ነገር ታዛለች። ግልጽ ነው። አላህ አዘ ወጀል በሱረቱ ሸምስ ላይ ሙሉ መጨረሻ ላይ ወነፍሲ ወማ ሰዋሃ ነው የሚላታ። ነፍስ የምትባለው ነገር በጣም በመጥፎ ነገር ልታዘን ትችላለች። በመጥፎ ነገር ልታዘን ትችላለች እና እሷን መቆጣጠር ይጠበቅብናል። ጉሪ አላህ ረመዳን ነገ ነው። كل سنة أنت طيبة يا عمري. مبروك. كل سنة أنت طيبة. رمضان ነገ ነው። ቀይ አንዴ ሰዎች ልሰልም አንዴ አይ ኦኬ እኔ ምንም ግራ ያጋባችሁኝ ሰዎች ከሁለቱም አላርጋችሁኝም። ኤኒዌይስ አክቹሊ ዛህሩ እኔ ጋር ምንም የደረሰ ነገር የለም። ዛህሩ ቀድሞ ደርሷችሁ ይሆናል ነው ነገር ረመዳን ነው። ሰዎች እኮ መጥተው እየነገሩኝ ማስረጃ አምጪ ስራ ዛሬ ምንድን ነው ማስረጃ? እንግዲህ ደስ ይላል የሆነ اللهم لك الحمد ገባን ረመዳን ወሽ ደስ ሲል በአላህ اللهم لك الحمد ይሄ ኒዕማ ነው። ወረብ الكعبة ኒዕማ ነው። اللهم لك الحمد በህይወት ቆይተን መተንፈስ መቻል እኮ ኒዕማ ነው። ወረብ اللهم لك الحمد اللهم لك الحمد ገባን ረመዳን እንግዲህ ጾመው ተጠቅመውበት በሰላም የምናልፍ አላህ ያድርገን። አላህ መጨረሻችንን ያሳምርልን።
እንግዲህ አላህ ከዓመት በሰላም እንደዚሁ ሽክፍ እንዳልነው አላህ ያድርሰን ሁላችንንም ቤተሰቦቻችንንም። አላህ እንግዲህ ምህረት ካገኙበት ወደ አላህ Subhanahu Wa Ta'ala ከተቃረቡበት አላህን ከፈሩበት በድብቅም በግልጽም ወደ አላህ Subhanahu Wa Ta'ala ከተቃረቡበት ከወንጀልም ደግሞ በድብቅም በግልጽም አላህን ከማያምጹት ሰዎች አላህ ያደርገን። እዚህ ስንታይ በጣም የዋህ ጥሩ መልካም መስለን በውስጣችን መጥፎ የምናስብ ከሆነ ህይወታችን የተመሰቃቀለ ነው የሚሆነውና ከእንደዚህ አይነት ሰዎች አያድርገን ያ ከሪም። ወደ ራሳችንን በደንብ አድርገን ለመቅረጽ እንሞክር፣ በደንብ እንጠቀምበት። በተለይ ደግሞ ለቁርአን ቦታ ስጡ። ግልጽ ነው። የትንሣኤ ቀን ቅድም ኢምራን ሲያነሳው ነበርና አላህ አዘ ወጀል ጾምንና ቁርአንን ሸፋዓ አድርጎ ያመጣዋል። በሌሊት እኔ ምን ይላል ቁርአን መጥቶ በሌሊት እንቅልፉን ያኒ አላህ Subhanahu Wa Ta'ala እየቀራ እየሰገደ እንቅልፉን ሰለሚተው እንቅልፉን አስትቸዋለሁ ብሎ ስለዚህ እኔ ለሱ ሸፋዓ አድርገኝ ብሎ ይናገራን ቁርአን። እንደዚሁም ጾምን በተመሳሳይ በቀን ላይ የሱን ሻሃዋውን ወይም ደግሞ ስሜቱንና እንደዚህ ምግብ ከልክየዋለሁኝ እኔንም ሸፋዓ አድርገኝ ለሱ ይለዋል። በትክክል ከጾም ነው ማለት ነው እና ሸፋዓ ይሆኑልና የትንሣኤ ቀን ማለት ነው። በትክክል መጠቀም መቻል አለብን። ማክተሙ ላይ አታተኩሩ ያ ጀማዓ። ማክተሙ በጣም ያኔ ኒዕማ ነው፣ በጣም ደስ የሚል ነገር ነው። ግን ስትቀሩ ቁርአንን ተደቡር የሚባለው አፈር የተደበሩን ቁርአን አላህ አዘ ወጀል ተደቡሩ ላይ በደንብ ነው ያኔ እንድናተኩር የሚነግረን። ይሄ ተደቡር የሚባለውን ነገር በቃ ቁርአን ለኛ መድኃኒት እንደሆነ ለኛ አላህ Subhanahu Wa Ta'ala ለኛ ብሎ እንዳወረደው በቃ ብርሃን እንዳደረገልን አላህ አዘ ወጀል ሽፋአን ሊማ في الصدور ይላል እኮ አይደል? ለልቦች መድኃኒት ነው ይላል። ልቦች ላይ ላለው በሽታ መድኃኒት ነው ይላል ቁርአን። ስለዚህ ይሄንን ቁርአን እንደዛ አድርገን ነው በቃ ሹዑር በቃ ጀሃነም ሲነሳ ጀሃነምን እየፈራን ግጽ ነው ከሷ እየተጠበቅን ጀነት ሲነሳ ተስፋ እያደረግን አላህ ጀነትን እንዲወፍቀን ጀነተል ፊርደውስን እንዲወፍቀን የአላህን ረህመት ስናይ ያ እዝነቱን እየከጀልን በቃ አላህ ይዘንልኝ እያለን ዱዓ እያደረግን እንደዚሁም ደግሞ ቅጣቱን ስንመለከት እንደዚሁ ያኒ እየፈራ መሆን አለበት ቁርአንን ስናነብ ማለት ነው። ወይም ደግሞ የተለያዩ ስለ ሰማይ ስለ ምድር ምናምን ስናይ ደግሞ አላህ Subhanahu Wa Ta'ala ማጥራት ሱብሃንአላህ። እንደዚህ አይነት እስኪ አስባችሁ ሰማይን እንዴት አድርጎ እንደፈጠረው እኛን እንዴት አድርጎ አስተካክሎ እንደፈጠረን በቃ ፍጡር እዚህ ምድር ላይ እኮ ሰው ነው አይደል? የሰው ልጅ በአማራው ቀን ፈጠርኩት ነው የሚለው አላህ Subhanahu Wa Ta'ala። የሰው ልጅ ከሌላው ፍጡር አላቅኩት ነው የሚለው አይደለ? በቃ የላቀ ፍጡር ነን አላህ Subhanahu Wa Ta'ala ሰው አድርጎ ስለፈጠረን ብቻ አልহামዱሊላህ። እንስሳቶች እኮ ለኛ ነው የተፈጠሩት አይደል? እኛን ለማገልገል ሌሎች ነገራቶች ለኛ ነው የፈጠረልን። እኛን ግን ለሱ አምልኮ ነው የተፈጠርነውና በትክክል አላህን አምልከን የምንወጣበት ረመዳን ልናደርገው ይገባን። ይሄ ረመዳን በቃ የመጨረሻ ረመዳን እናደርገው። የመጨረሻ ምናልባት ላንጨርሰው ሁላ እንችላለን ወይም ደግሞ ጨርሰነው ራሱ ሁለተኛ ረመዳን ላይ ይገጥመን ይችላል። በደንብ በቃ የመጨረሻው ሊሆን ይችላል። በቃ ይሄ የመጨረሻ ረመዳን ነው። ስለዚህ በደንብ መጠቀም አለብኝ ብለን በደንብ አድርገን ልንጠቀምበት ይገባል። በደንብ ጾማችንን በስክነ ስርዓት ያኔ ጾም የሚባለው ከእንትን ብቻ አይደለም፣ ከምግብ ከመጠጥ ብቻ አይደለም የምንጾመው ከምንድነው ከወንጀልም መሆን አለበት። ወአንቲ ጠይባ ያ አምሪ والله انا مبسوطه እና ከወንጀልም መሆን መቻል ያለበት የምንርቀው ከተለያዩ መጥፎ ነገራቶች ካሉብን ሰው ሆኖ እዚህ ምድር ላይ የማይሳሳት የለም። ሁላችንም እንሳሳታለን። ወላሂ አላህ Subhanahu Wa Ta'ala ምህረቴ ብዙ ነው ያለው እኮ ለዛ እኮ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ሐዲስ ላይ ምድር ላይ ወንጀል የማይሰራ ቢኖር ኑሮ ማለት ነው ሁሉንም የሰው ፍጥረቶች ያጠፋና ሌሎችን አላህን አምፀው ይቅርታ የሚጠይቁትን ያመጣ ነበር ይላል። ያ ማለት ምንድነው? ወንጀልን ስሩ ሳይሆን የአላህ ረህመት ሰፊ ስለሆነ ከወንጀል ተስፋ ተቆርጦ ነው። ረመዳን ነገ ነው ጋይስ፣ ረመዳን ነገ ነው። ነገራችን ቀድሜ ነገራቸው እኔ ነው እንዴ? خلاص አልহামዱሊላህ። ይብሮ ስማ ዛህሩ እኮ ማለት ነው ሌሎች ቻናሎች ሳይለቁ ነው የነገረችን። ዛህሩ አላሁ አክበር እንዴ እዛ ቦታ ላይ ነበርሽ የምትመስለው አላህ በሚያውቀው። ዛህሩ ቀጥይ። እዚህ እኮ ሰዎች እንትን እየጠበቁ ስለነበር ለዛ ነው ወዲያው እንደተነገረ ነገር
አልማም እንትኑ ወደ ሐዲሱ ስንመለስ ሐዲሱ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም እናንተን አጥፉ ሌላ ሰው ያመጣ ነበር። ያ ምንድነው የአላህ ሱብሓነሁ ወተዓላ ረህመት እዝነቱ ምን ያክል ሰፊ እንደሆነ ለመናገር ነው። አላህ ሱብሓነሁ ወተዓላ ኢነ ረህመቲ ሰበቀት ገደቢ ይላል። እኔ ረህመቴ የኔ እዝነት ቁጣይን ቀደመች ይላል። የሆነ የአላህ ሱብሓነሁ ወተዓላ ረህመት ሰፊ ነው ወላሂ። እንደውም አላህ አዘ ወጀል እኮ ወደ ምድር ያመጣው ረህመት እኮ 99 አስቀምጦ ወደ ምድር ያመጣው ረህመት አንዷን ነው። እኛ አሁን ሰው በሰው ከሰው ጋር የሚተዛዘንበት፣ እናት ከልጇ ጋር የምትተዛዘንበት፣ ወንድም ከወንድሙ እህት ከእህቷ የሚተዛዘኑበት፣ እንስሳ ከእንስሳ ጋር የሚተዛዘንበት እዚህ ምድር ላይ የምትተዛዘንበት ረህመት ያ እዝነት የሚባለው ነገር 100 ረህመት ፈጥሮ 99ን ከዛው አስቀርጦ አንዷን ነው ያስቀመጠው፣ አንዷን ነው የላከው። 99ኙ ደግሞ የትንሳኤ ቀን አስቀምጨላችኋለሁ አለ አላህ አዘ ወጀል። ግልጽ ነው። ረህመትን ፈጥሮ እዝነት የምትባለው ነገር ከፈጠረ በኋላ ማለት ነው። ግን እዝነት የሚባለው ነገር የሱ እዝነትና የሱ የፈጠረው እዝነት አንድ አይደለም። ግልጽ ነው። የሱ ረህመት ሲጀመር እንትን አይደለም የሆነ የሚለከም አይደለም እና ቀርቶ ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala እዝነት ሰፊ ነው። ያኒ ፈቱቡ ኢላላህ ወደ አላህ Subhanahu Wa Ta'ala ተመለሱ ብሏል። አዩሃል ሙእሚኑን እናንተ ሙእሚኖች ወደ እኔ ተመለሱ ብሏል አላህ Subhanahu Wa Ta'ala። ኢነላህ የግፊሩ ዙኑበ ጀሚዓን ብሏል። ሁሉም ወንጀል አላህ አዘ ወጀል ይምራል። ብዙ ወንጀል ሊኖርብን ይችላል። እስከዛሬ የሰራነው አሁንም እየሰራን ያለው በጣም ብዙ ወንጀል ሊኖርብን ይችላል። ግን አሁን ጊዜ ያለን አልሞትንም ወይም ገርገራ ላይ አልደረስንም ወይም ደግሞ ፀሐይ ከመግቢያው አልወጣችም። ገብታችኋል? በዛ ይሄ ሲሆን ብቻ ነው ተውበት የሚቋረጠው። ያለ መልእክተኛ አለይሂ ሰላቱ ሰላም እንዳሉን በዚህ ሰዓት ነው ተውባ የሚቋረጠው ብለዋልና ተውባ አሁን ላይ ክፍት ነው። 24 ሰዓት የረህማን በር ክፍት ነውና ተውበት ማድረግ ወደ አላህ መመለስ። ያ ረቢ ይቅር በለኝ አንተ ወንጀሌን ሁሉ ምህረት አድርግልኝ፣ ነገራቶችን ሁሉ አስተካክልኝ። ወላሂ የምንለምነው እኮ በጣም ብዙ ነገር እኮ አለ። የምንለምነው በጣም ብዙ በቃ ትንሹንም ትልቁንም እንለምን። የአላህ መልእክተኛ አለይሂ ሰላቱ ሰላም እኮ ለፋኖስ ራሱ ዱዓ ያደርጉ ነበር ታውቃላችሁ። ለፋኖስ ለትናንሽ ነገራቶች ዱዓ ያደርጉ ነበር። እኛም ለትንሹም ለትልቁም ዱዓዎች ነን። እኛ እኮ ፈቂር ነን እኮ አይደል? አንቱሙል ፉቀራ ኢለላህ ይላል እኮ አላህ አዘ ወጀል። እናንተ ወደ አላህ ድሃ ናችሁ ይላል እኮ። ድሆች ነን እኛ አይደል? ድሃ ስለሆነ ያ ረብ አላህ ይቅር በለኝ፣ ወንጀሌን ሁሉ ምህረት አድርግልኝ፣ እኔ ወደ አንተ ድሃ ነኝ፣ ይቅር በለኝ፣ ነገራቶችን አስተካክልልኝ፣ በቃ አንተ በምትወደው ነገር አውለኝ። በቃ የፈለግነውን ነገር በቃ ልባችን ላይ የምንመኘው ነገር ግን ዱንያችንን አኺራችንን የሚያስተካክልልን ነገር እንዳደርግልን አላህ መለመን፣ ለቤተሰቦቻችን ዱዓ ማድረግ፣ ለጓደኞቻችን፣ ለምንወዳቸው ሰዎች ሁሉ ለሙስሊሞች ሁሉ ዱዓ ማድረግ። በነገራችን ላይ አንድ ሰው ማለት ነው ለአንድ ሙስሊም ወንድሙ ዱዓ ካደረገ አላህ አዘ ወጀል መላእክቶችን ልኮ ላንተም ነው የሚያስብልህ፣ ላንተም ይሆንልህ። አስባችሁታል? ንጹህ የሆነ ላ ያዕሱነ አላህ ብሎ አምላካችን አለ የገለጻቸው ላ ያዕሱነ አላህ ማአመረሁም ወይፈዓሉነ ማ ዩእመሩን። አላህ ያዘዛቸውን ትእዛዝ ብቻ የሚተገብሩ የሆኑ መላእክቶች ለእናንተም ይሆንላችሁ ትባላላችሁ ማለት ነው። ለወንድማችሁ ለእህቶቻችሁ ዱዓ ስታደርጉና ለወንድም ለእህታችሁ ዱዓ አድርጉ። በቃ አንዳችን ለአንዳችን የሆነ የምንደጋገፈው ራሱ በዚህ ነው። ያላህ መልእክተኛ ሙእሚን ለሙእሚን እንደ ግንብ ነው አሉ። አንዱን ይደግፈዋል። በቃ ግንብ አንዱ ውጥት የሆነ አንዱ ግንብ እኮ ከግንብ አንዱ ግንብ ውጥት ካለ እኮ ወይም ደግሞ አንዱ ድንጋይ ውጥት ካለ እኮ ይፈርሳል አይደለም? ሙእሚን ከሙእሚን ጋር ያለው ትስስርም እንደዛ ነው መሆን ያለበት። አንዱ መውጣት የለበትም። ሁላችንም አንድ ላይ መተሳሰር ነው ያለብን። ግልጽ ነው። አላህ Subhanahu Wa Ta'ala ምንድነው ወዕተሲሙ ቢሐብሊላህ ብሎናል። አላህ አዘ ወጀል በአላህ መገመድ ወይም ደግሞ በአላህ Subhanahu Wa Ta'ala የማመን ገመድ ተሳሰሩ ብሏል። በተውሂድ ላይ መተሳሰር አለብን። አንዱን አምላክ በማምለክ ላይ መተሳሰር አለብን። ያ ረብ አላህ Subhanahu Wa Ta'ala አስተሳስሮናል እኮ ሙእሚን ከሙእሚን ጋር የታሳሰረ ነው። ስለዚህ ዱዓ መደራረግ አላህ እንዲመራው አንዱን የሆነ ለአላህ Subhanahu Wa Ta'ala መናገር በቃ እንደዚህ አድርግላለ ፉላን እንደዚህ አድርግላለ ፉላን እንደዚህ እያለ ለአላህ አዘ ወጀል መለመን በጣም ትልቅ ነገር ነው። ወደ አላህ እንቃረብ። ለቤተሰቦቻችን ታዛዥ እንሁን። ቤተሰቦቻችንን እናግዛቸው፣ ዱዓ እናድርግላቸው። ሙተውን ከሆነ ስቲል ይዘ ነው ምድር ላይ ትተዋቸው የሚሄዱ ነገራቶች ካሉ የሞቱ እናትና አባቶች ልጆቻቸው ነው አይደለ? ልጆቻቸው ሰደቀተል ጃሪያ ሰጥተው ከሆነ ወይም ደግሞ ዒልም ማስተላልፈው ከሆነ እነዚህ ነው ጥለው ሊሄዱ የሚችሉት። የኛ ሰው ደግሞ አብዛኛው አሙ ማህበረሰብ ይሄ እንደዚህ አይነት ነገር ላይ ገና ነው ማለት አሁን ለመስጠት ራሱ ያን ያክል ገንዘብ የለውም። ሰደቀተል ጃሪያ ለማድረግ ምናምን ወይም ደግሞ
እንትን የለውም ምንድነው የሚባለው እውቀትም ደግሞ የዛን ያህል የለውም እውቀት አስተላልፎ ለመሄድ ግን ምን ይኖራል ልጅ ይኖራል እናንተ አላችሁ ልጆቻቸው ያ ረብ እናቴ በልጅነቴ እንደዛ ተንከባክባ እንዳሳደገችኝ አንተንም ዘንላት ብላችሁ ዱዓ ማድረግ ግዝን የሞቱ ከሆነ ያ ረብ ለማዬ ዱዓ አድርግ ለማዬ ምህረት አድርግላት በቃ ወንጀሏን ሁሉ ማህረት ብላችሁ ዱዓ ማድረግ ለአባታችሁም ለወንድሞቻችሁም ለአያቶቻችሁም ለሁሉም ሰው ዱዓ አድርጉ ምንት እንዳትረሷቸው በዚህ ረመዳን በደንብ አድርጋችሁ ዱዓ አድርጉላችሁ አላህ በእናንተ ምክንያት ወንጀላቸውን ሊምርላቸው ይችላል በቃ ከዛ ከቀብር ቅጣት ሊያወጣቸው ይችላል ከቀብር ቅጣት እንዲጠብቃቸው ከጀሃነም እሳት እንዲጠብቃቸው ጀነተ ፍርዶስን እንዲወፍቃቸው ሐሰናታቸውን ብዙ እንዲያደርግላቸው ወንጀላቸውን በአጠቃላይ ምህረት እንዳደርግላቸው ብቻ እናንተ ዱዓ ማድረግ በደንብ በተቻለ ከልባችን የመጣውን ሁሉ ዱዓ ማድረግ መናገር ለአላህ ይሁን አላህ እኮ ያውቃን እኮ ከልባችን ነገር ያለውን እኮ ያውቃን ግን ደግሞ እንድንለምነው ደግሞ ይፈልጋል ይወታቻለ እንድንለምነው ለምኑ ይበላ ዱዓኒ ይበላ ለምኑ ይበላ አስተጅብ ለኩም ያኒ ልመናቸውን እቀበላቸዋለሁ ان الذين يستكبرون عن عبادتي እኔን ከማምለክ እኔን ከመለመን የሚዞሩ የሚኮሩትን ሰዎች ግን سيدخلون جهنم داخرين يتوارد ሆኖ ጀሃነም አስገባቸው ነው ያለው ዱዓ መኹል ኢባዳ ብለዋል አላህ መልእክተኛ አለይሂ ሰላቱ ሰላም ዱዓ የኢባዳዎች ሁሉ ሞህ ያኒ ራስ ነው ወይም ደግሞ ይሄ ጭንቅላት ያለ አንድ ሰው ያለ ጭንቅላት መንቀሳቀስ አይችልም አይደል ያለ አንጉሉ ያለ ሙሉ መንቀሳቀስ አይችልም ልክ እንደዛ ነው ኢባዳ ነው ይሄ እንትን ዱዓ የሚባለው ነገር ያምልኮ ሁሉ ራስ ነው ብለዋል አላህ መልእክተኛ አለይሂ ሰላቱ ሰላም እና አላህ Subhanahu Wa Ta'ala በድብቅ በግልጽም በሌሊትም በቀንም ሁሌ እሱም መጣራትና ወደርሱ መቃረብ ይኖርብናል ኢንሻአላህ አላህ Subhanahu Wa Ta'ala ደግሞ ሰላም ጾመው ተጠቅመውበት ሌሊት ቆመው ቀን ጾመው በትክክል እንደዚሁም በቁርአን በደንብ አድርገው ቀርተው በትክክል ተጠቅመውበት ለፉት ለይለተል ቀድርን ካገኙት ያኔ እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም እኮ ረመዳንን መሳም ረመዳን ኢማን واحتسابا غفر له ما تقدم من ذنبه ብለዋል አይደል አንድ ሰው ረመዳንን አምኖና احتساب አድርጎ ከጾመ غفر له ما تقدم من ذنبه ያለፈው ወንጀል ሁሉ ይማርለታል ብለዋል እንደዛ ከተማርላቸው ቁም مغفر لكم ከተባሉት ባሮቹ እንዳደርገን በደንብ አድርገን ራሳችን ላይ ልንሰራ ይገባል በጣም እያበዛሁባችሁ ነው አፈበሊ በቃ ያላችሁ ቀጥል ባረከላህ قتلوا كله جمال عبد الله ريان እና ሆብ እንትና ነው አይደል አቡበከር ቀጥል السلام عليكم ورحمة الله وبركاته الحمد لله حمدا كثيرا الحمد لله يا رمضان ورحمة الله وبركاته እና ያ አልহামዱሊላህ ማለት የዛሬ አመት እኔ ከነይብሮ ጋር ስናወራ በክርስቲያናው ዓለም ላይ ነበርኩኝና አልহামዱሊላህ በጣም መመኘው ነኢማ ነበርና አልহামዱሊላህ እነለዚና አመኑ ወሚኑ ሰላሐት አመጅሩል ሐሰና ከተባለላቸው አላህ ያድርገና የመጀመሪያ ረመዳኔ ነው እና በጣም የሆነ ወላሂ የሆነ እንትን አለው ፊሊንግ አለውና አልገባሁበትም ግን በቃ ካሁን የሆነ ደስ የሚል ነገር አለ ወላሂ የሆነ ነኢማውና ወንድሞችም ሲጾሙ አይቼ ነበር አምናም ያሉት ነገሮች በጾም ላይ ነበር ብዙ ነገሮችን ስናወራ የነበረውና አልহামዱሊላህ ደግሞ ከአመት ደርሶ ጾም ከጾም ደግሞ መጠቀምን ደስ የሚላልና ያዩልናስ አሽክሩን ይመትላ ሄደል የሚባለው እናንተ የሰው ልጆች አላህ ያዋልላችሁ ነኢማ አመስግኑት እየተባለ ነው በቅዱስ ቁርአንም የተነገረና አልহামዱሊላህ እኔ መጀመሪያ እንደሆነ መጣን በጣም ደስተኛ ነኝ አላህ ደርሶ ከተጠቀሙት አላህ ያድርገን አላህ ይለየን አላህ ያዋደን ለማለት ነው ማሻአላህ እኔ ቃላት የለኝም ወላሂ አልহামዱሊላህ ሰላም አለይኩም ወራህመቱላሂ ወበረካቱ ተጠርቼ ነበር ስልክ ያወራው ነበር ኢብሮ ኦኬ ጀዛከላ ሰላም ወራህመቱላሂ ወበረካቱ ጠርተን ነበር ግን ቀጥል ኡስታዝ ሰላም ረመዳን የሆነ ነገር በል አረ ይላለውኝ እሺ መንገድ ላይ ነን ቤት የገባው ነው ይቻላል ትንሽ ታገሱ ኮፒ ሊንክ ታፕ አድርጉ እሺ ልጆች ቢስሚላህ
مرحبا شكرا. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي آمين يا رب العالمين. ምናልባት ረመዳን ሲመጣ ሁላችን በጣም እንደሰታለን። ነገር ግን ከደስታው ጋራ ደግሞ መጨናነቅ አለብን ማለት ማሰብ ይኖርብናል። ምክንያቱም ከፍተኛ የሆነ እንግዳ አላህ ዘንድ የተከበረ የሆነ እንግዳ እኛ ዘንድ ሲመጣ ማለት ነው በቂ የሆነ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ሰላም ነው? አፉ በል ስልክ ይጂ ነው እና ምንድነው ያንን እንግዳ ስንቀበል በምን መልኩ ነው የምንቀበለው? ሐቂቃ ለመናገር ያንን እንግዳ ለመቀበል በቂ የሆነ ዝግጅት አለን ወይ? ኢማናችን አንዳንዴ የዚህን እንግዳ አላፍትና ካልወጣን ይሄ እንግዳ በሚፈልገው ሁኔታ ወይም ደግሞ በሚችለው ሁኔታ ካልተቀበልነው አላህ ዘንድ መጠየቃችን አይቀርም። ሐታ ነብዩ አለይሂ ሰላቱ ሰላም አንድ ቀን 3 ጊዜ አሚን አሚን አሉ። ከሶስቱ አንዱ ማለት ነው ጅብሪል የሆነ የነገራቸው ከአላህ መልእክቱን ይዞ እየመጣ አሚን ይላሉ። ከዛ ረመዳን መጥቶ ሳይጠቀምበት ያሳለፈው ሰው የአላህ ቁጣ ይውረድበት አሚን ያሉት። ይሄ ማለት ምን ማለት ነው? ስንፍና ነው። ረመዳን መጥቶ እያንዳንዱ ዚክር፣ እያንዳንዱ ዒባዳ፣ እያንዳንዱ ሶላቱ፣ ሱናው፣ ፈርዱ እጥፍ በእጥፍ ነው የሚሆነውና ሙስሊም ሆኖ በዚህ ዝንጉ መሆን አያስፈልገንም። በተለይ ደግሞ ራሳችን ቢያንስ ሌላው ማስከበር ቢያቅተን እንኳን ራሳችን በመቆጣጠር ዘንድ ከፍተኛ አስተዋጽኦ ማድረግ አለብን። እስከዛሬ ድረስ ምናልባት ስሜታችን እንከተሉና ካሁን በኋላ ስሜታችን ማሸነፍ አለብን። እስከዛሬ ድረስ ምናልባት ሰይጣን አሳስቶን የሱን መንገድ ስንመራ ይሆናል። ነገር ግን ካሁን በኋላ ሰይጣንን ለማሸነፍ ስሜታችን ለማሸነፍ ከዚህ የተሻለ አጋጣሚ አለን ብዬ አላስብም። ስለዚህ ምን ማድረግ አለብን? አደራችሁን ኢባዳ ላይ ምናልባት ስደት ላይ ያለን እህቶች ላለመቅራታችን ላለመስገዳችን ኢባዳን ጾሙን በትክክል ጾማችን ትናንሽ ምክንያቶችን እንደ ምክንያት አናደርገው። ምናልባት ቁርአን ለመቅራት ለመዘከር ያን ያክል ምቹ ሁኔታ እንኳን በይመችን ማለት ነው ዱዓ እናደርግ። አንደኛ ደረጃ አላህ Subhanahu Wa Ta'ala እንደፈለግነ በልተን ጠጥተን ሰግደን ምንቀራበትን ጊዜ አላህ ቅርብ እንዲያደን ከመሆኑም ጋራ 5 አውቃት ሰላታችን ቀጥ አድርገን በመስገድ ራሳችንን ደግሞ በመቆጣጠር ሚላሶቻችን በመቆጣጠር እጆቻችን እግሮቻችን በመቆጣጠር ስራችን ላይ ጠንካራ ሆነን ከሰራን ኢንሻአላህ አላህ Subhanahu Wa Ta'ala እንደ ኢባዳ ይቆጥርናል። ኢንነማል አዕማሉ ቢንኒያ ወኢንነማ ሊኩሊ ኢምሪኢን ማ ነዋ አው ከማ ቃለ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም ስራዎች የሚለኩት በንያ ነው። ስለዚህ ምንድነው እኛ ያንን ስራ መስራታችን ግዴታ ስለሆነ ነው የምንሰራው። ኢባዳው ግዴታ አይደል ወይ ነው። ነገር ግን አላህ Subhanahu Wa Ta'ala ደግሞ ግዴታ ያደረገብን ነገር ላለማድረጋችን ምን ነገር ዋስትና አይኖርንም። ረመዳን መጾም ግዴታችን ነው። በቃ ሶላትን መስገድ ግዴታችን ነው። ስለዚህ እቺ አንድ ወር ለቀጣይ ወራቶች ለ11 ወራቶች ስልጠና ናቸው። ካልቀራንም እንድንቀራ ማንሰግድም ከሆነ እንዳንሰግድ የራሳችንን ግብ እናስቀምጥና ኢንሻአላህ የተቸገሩ ሰዎች ሁሉ ከችግራቸው ነፃ የሚወጡበት እንደዚህም ደግሞ ቁርአን ያልቀራላቸው ወደ ቁርአን ሶላት ማይቀራላቸው ወደ ሶላት ከምንፈራው ነገር ምን ይጠበቅበት ምናገኘው ነገር እንደዚህም የምናገኝበት ረመዳን አላህ ያድርግልን። ሁላችንም ደግሞ ዱዓ ማድረግ አለብን። በዚህ አጋጣሚ ልቦቻችን ደርቃለች፣ ስሜታችን መቆጣጠር አቅቶናል። ኢንሻአላህ ብዙ እንደ ሰው እንደ ባህራችን እንደ ሁኔታችን እንደ አካባቢያችን የራሳችን የሆነ ችግር አለብንና ማልቀስ አለብን። አላህ Subhanahu Wa Ta'ala ደግሞ ዱዓችን ይቀበለናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚን አሚን ጀዛከላሁ ኸይር ኡስታዝ። አና መልእክት አላት መሰለኝ አንድ ጊዜ ዛህራ ይቅርታ። እሺ ቀጥይ። ሰላም አለይኩም ወራህመቱላሂ ሐናን። አለይኩም ሰላም። ሰላም እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ሁሉ ሰላም። ሰላም አለይኩም ዛህራ ኤቭሪባዲ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበቲ እንዴት ነሽ? አልሐምዱሊላህ። እንኳን አደረሰሽ። እንኳን አብሮ አደረሰን። ሶሪ እኔ እንኳን መልእክቴ መሰለሽ እዚህ በቀደም እናንተ እዚህ ላይፍ ላይ ያዩኝ ልጆች ነበሩ ለንያ ለረመዳን ነይቲ ብለው ነበርና ነይቼላቸው ነበር። ግን ብዙ አካውንት በዚህ አስገቢ ያሉኝ ጠፉብኝ ሰዎቹ። እኔ ደግሞ ንያን ማውጣት ፈልጋለሁኝ። እዚህ ጋር ከሰማችሁኝ አሁን ኢንባክስ አድርጉልኝ ወይንም ደግሞ ለጀማልም
ወይ ለኢብራሂም አካውንታችሁን ላኩ ፕሊዝ። ትክክለኛ ሰዎች ፕሮሚስ ያልኳችሁ ማለት ነው። ለዛ ነው ቀረን ጀማል አስተካክለው አንተ ነግሬን። ምናልባት ባለፈው ዘካተል ማልን ብር ልሰጣችሁ ቃል የገባችላችሁ እህት ወንድሞች ካላችሁ ገስት ላኩና ከኔ ጋር እናወራለን። ለእናንተ መድረስ ባለበት መልኩ ያ ነገር ይደርሳችኋል ማለት ነው አይደል ሐናን? yes ነግ እዚህ ካላችሁ በውስጥ ከሐናን ጋር አውርታችሁ ጨርሳችሁ ከዛ በኋላ ያላችሁ እህቶች ወንድሞች ካላችሁ አንድ ቁጥር ጻፉ። ለምን ይሄ ነገር በነገራችን ላይ አዲስ አይደለም፣ በውስጥ ያለቀ ነገር ነው። በውስጥ ያለቀ ነገር ነው። በውስጥ ነው ያለቀው። ግን ሌሎች ሌላ ሰው ነው እነዛ ሰዎች አይደለም አካውንት ይላኩልኝና ትክክለኛ ሰዎቹ ፕሊዝ ኮንታክት አድርጉን። እሺ ስልክ ገባባት መሰለኝ ሐናን still here hello እሺ ምናልባት እነዛ ልጆች ስልካቸው ካለሽ እኔም ሊደውልላቸው ይችላልኝ አሁን ካሌሉ ማለት ነው። የለኝም ግን እዚህ ላይ ጀስት እንዳስተያየት ልስጥሽና ሀቢበቴ ዘካተል ማል የሚሰጠው ወይም ዘካ የሚሰጠው የረመዳን ዘካም ሆነ የትኛውም ዘካ የሚሰጠው ለሚገባው ሰው ነው መስጠት ያለብሽ። طيب الله عز وجل ቁርአን ላይ የጠቀሳቸው 7 ነው 8 ሰዎች አሉ ምስኪን ፈቂር ብሎ የገለጻቸው የመንገደኛ ልጅ ተብሎ የተገለጸው ወይም ደግሞ ሙሳፊር ማለት ነው። ሌሎችም የተገለጹ አሉ ባሪያ ነፃ የሚወጡ ምናምን እንደዚህ እና ለነዛ ነው መሰጠት ያለበትና እነዚህ ሰዎች ይሆኑ አይሆኑ ላታቂ ትችያለሽ እና በሚዲያ እንደዚህ ከምታደርግ ለሚያቀሰው ወይም ደግሞ እንደዚህ አይነት ነገራቶች ለሚሰሩ ሰዎች ወይም ራስሽ አንቺ መቼም ደሃም አታቂም ብዬ አላስብምና ለሚገባቸው ሰዎች ቢሰጥ አሪፍ ነው። እንደዚህ የሚሰቃዩ በጣም ብዙ ሰዎች አሉ። አላህ Subhanahu Ta'ala የሆነ ምናልባት ከአንዱ ጎናቸው ወደ አንዱ ጎናቸው የሚያገላብጣቸው አጥቶ ስንት መጾም ራሱ የማይችሉ ሰዎች አሉና ለነዛ ብሰጭ አሪፍ ነውና ሚዲያ ላይ እንደዚህ አርጉ ብለሽ አናግሩ ብታያቸው አጭበርባሪ ካፊር ራሱ ማለት ነው ሙስሊም ሊልሽ ይችላል። አልገባሽም? ነው የጠየቁኝ ሰዎች በደንብ ላስረዳሽ። አንዷ ልጅ አሁን ኮንታክት ያደረገችው ለ20 ሰው እንደዚህ ላበላ ነውና ፕሊስ ሪጂን ብላ ነው። ገባሽ? ሁለተኛውም ሰው እንደዚህ አይነት ወደ ትክክለኛ ትሆን አትሆን that's why እንጂ እኮ ለዘካ ምናምን አይደለም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ሁላችሁ? እንኳን አደረሰህ። መጀመሪያ እኔ እንኳን አልቀደምሽም። የቀደሙ ልጆች አሉ ቴሌግራም ላይ እንኳን አብሮ አደረሰንላችሁ። ይብሮ ምን ላይ ናችሁ? ይሰማል? አይሰማህም? እየሰማ አይደለም። ሚቲንግ አለው መሰለኝ። እሺ አይመቸኝም፣ መንገድ ላይ ነው ያለሁት። ቀጥሉ እናንተ፣ አዳምጣለሁ። እሺ ኡስታዝ ልታወራ ነበረ ጀማል ማለት ቅድም ከሀና ጋር እያወራን ነበር። እነዛ ልጆች በቃ ያለው ነገር ነግራቸዋለች፣ ተነጋግረዋል፣ ቃል ገብታለች ለነሱ ማለት ነው። የሆነ ጋር እኔ አልነበርኩም والله አለም ይሄንን ጉዳይ ኢላን አድርጋ ነበር መሰለኝ። ከዛ ብዙ ሰዎች እንትን አድርጎላታል፣ ኮንታክት አድርጎላታል። ለኔም እንዲህ ያሉበት ችግሩ ተናግሮ ከነዛ ልጆች መካከል 3 ሰዎችን ማርጣ ያሉበት ሁኔታ ታረታ ምን ብላ ከዛ በኋላ ለነዛ ሰዎች እንዲመጡና ከኔ ጋር ኮንታክት እንዲያደርጉ ብላ ነው የነገረችኝ። ከዛ አንፃር ነው ኮሜንትን የዘጋሁት እኔ ነኝ። በነገራችን ላይ ገና አዳዲስ ሰዎች እንዲህ የሚሉ ሰዎች ስላሉ ያ እነዛን ሰዎች ሙይት ከማድረግ ይልቅ አሁን አዳዲስ ሰዎች አይደለም የተቸገረ ሰው ይፈልጋለሁኝ ከናንተ መካከል አለው ከተባለ እኔ አልተቸገርኩም ድሎት ላይ ነኝ አልহামዱሊላህ የሚሉ ጥቂት ሰዎች ናቸው። አልহামዱሊላህ ረብል ዓለሚን። ነገር ግን አሁን እነዛ ሰዎች ግፋብል ታውቋል። ሰዎች እዚህ ካላችሁ እነዛ ሰዎች በግል እነዛ ሰዎች ስልካቸው ምናምን ስለሌላት ነው ግን እዚህ ለመምጣት የሚያስፈልገው ማለት ነው። ከነዛ ሰዎች መካከል ካላችሁ ከኔ ጋር ኮንታክት አድርጉ ነው።
ባረከላሁ ፊክ። እሺ ጥያቄ ያላችሁ ልል ነበረ ግን አይባልም ለክ። እሺ ሐሳብ ያለው ካለ መግባት ይችላል። አንድ ቁጥር ጽፉ። ጾም መቼ ነው? ጾም ነገ ነው። አልሐምዱሊላህ አላህ አደረሰን። ምስጋና ይገባል ኃያሉ ጌታ አላህ አዘ ወጀል። ሰላምን ላውራችሁ እኔ እስከዛው እስከ ኢብራሂም እስከሚመጣ የሆነ ርዕስ ምረጡና በፈለጋችሁት ርዕስ ላውራላችሁ። ተድላለ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ዛህራዬ እንዴት ነሽ? አልሐምዱሊላህ ረቢል ዓለሚን። እንኳን አደረሰሽ። ታግዢን ልጅ ነሽ? እንኳን አደረሰሽ። ኦኬ ቴንክ ዩ በጣም እሺ። ሰላም ነው? አልሐምዱሊላህ ወንድሜ አለን ሁሉ ሰላም አልሐምዱሊላህ። አልሐምዱሊላህ። ሐሳብ ካለ ቀጥል። እኔ ትናንትና ወንድማችን ቤራ ሲሰልም የኢብራሂም ስሜት የነበረው የኢብራሂም ኢሞሽን በጣም ይጋባ ነበርና እኔ አላቅም እነዚህን ወጣቶች በዚህ ልክ በውስጥ መስመር እኔ ኮሜንቶችን ስሰጥ በጣም ኢሞሽናል ሆኜ ነበር፣ እያለቀስኩ ነበር። አታፍርም ወይ ብሎ አንዱ መልእክት ላከልኝ። ምናልባት ዛሬም ካሉ መልስ ለነሱ መስጠት ፈልጌ አይደለም የነ ኢብራሂም ወንድም መባል ላፍር፣ ድሮ እናንተ ወንድም ስባል እንኳን ሳላፍር ሳልሳቀቅ ነው የኖርኩት ረጅም ዓመት። ግን አንድ ነገር ልንገራችሁ፣ እነ ኢብራሂም ከእናንተ ወይም ከሌሎች የሚለዩበት ምክንያት አንብበው ነው፣ በእውቀት ነው። ማንንም ሰው አላህ በሚያውቀው ኢሞሽናል ሆኛል መሰል ሲሳደቡ ሰምቼ አላቅም። ሰውን ሲያኳስሱ ይሄ ሰው ሃይማኖት ሲያራክሱ ሰምቼ አላቅም። የተጻፈውን ነገር እየጠየቁ ይጠይቃሉ። ለጥያቄ መልስ ደግሞ እርግማን አይደለም፣ ስድብ አይደለም፣ አካውንት ብሎክ ማስደረግ ሪፖርት ማስደረግ አይደለም። እንደነሱ አውቀን ለክርክርም ይሁን ዲቤት ለማድረግ ጣዕም የሚኖረው ከእውቀት እየመነጨ ንግግር ስንናገር ነውና እኔ መቼም ቢሆን የነሱ ወንድም ለመባል አላፍርም። ነገ ከነገ ወዲያ ትቀይራለህ ላላችሁት እኔ አምላክ አልቀየርኩም። አምላክን የማምንበትን ሐሳብና መንገድ ነው ያስተካከልኩት። ከማህፀን ጀምሮ ገጣጥሞ ሲያበላ ሲያጠጣ እድሜ ሰጥቶ ያቆየኝን አምላክ በትክክለኛው መንገድ ራን ማድረግ ነው እንጂ ጀመርኩት አዲስ አምላክ አላመለኩም። እስላም መሆን አዲስ ፈጣሪ ማበጀት አይደለም። ሰማይና ምድርን የፈጠረ ከበፊትም የነበረ በትክክለኛው መንገድ ነው ሰሚት ማድረግ የጀመርነውና መቼም ቢሆን ከነ ኢብራሂም ጎን መሆኔን አላፍርም። ከስራቸው ሁኜ እማራለሁኝ። እስልምናናን የምንለያየው ተድላ የሚባለው አካል አፈር ወደ አፈር ሲመለስ ብቻ ነው። ስጋት አይገባችሁ ለማለት ነው። አመሰግናለሁ። አሰላሙ አለይኩም ወራህመቱላህ። ተድላ እሺ፣ እናመሰግናለን። አላህ ይጠብቅ። አላህ ጽናቱን ለሁላችንም ይስጠን። ትክክለኛ ነገር ነው የተናገርከው። ቀደም ደውለህልኝ ነበር፣ አፎን እያስተማርኩ ነበር። እሺ፣ በጣም ይቅርታ፣ አፉ በለኝ። ኢንሻአላህ ደውልልሃለሁ። 700 ምናምን ሰዎች እንኳን ለተከበረው ወር አላህ በሰላም አደረሰን። አላህ Subhanahu Wa Ta'ala ይህንን የመሰለ ወር ላደረሰን ጌታ ምስጋና ይገባው። ምስጋና መገባት ብቻ ሳይሆን አላህ ከዚህ የበለጠ ደግሞ 30ንም ቀን ጾመን አላህን የምናመሰግንበትና እንዲሁም ደግሞ ለይለቱል ቀድርንም አላህ የሚወፍቀን ወር እንዲያረግልን አላህን እንማጸነዋለን። አልሐምዱሊላህ ረቢል ዓለሚን። ዛሬ ይሆናል ብዬ ገምቼ አልነበረም፣ ግን አልሐምዱሊላህ ዛሬ ሆኗል እና እንደነገርናችሁ ነው። ቀደም በጣም የሚገርም ፕሮግራም ነው ያዘጋጀነው። ያው አሁን እያወራን ነበረ፣ ጨርሰናል። ቪዲዮ እንለቃለን ኢንሻአላህ። ለረመዳኑ በጣም ያበደ ፕሮግራም ነው የያዝንላችሁ። አላህ Subhanahu Wa Ta'ala እንግዲህ አልሐምዱሊላህ። ወይኔ እንኳንም የዘንድሮ ረመዳን ይለያል ጀማው። አላህ በህይወት ያቆየን፣ በህይወት አላህ ያቆየን። ብቻ ግባሽ ሻዳ ሚዝ ልጅ አለ ብለሃል፣ ግባ ወንድማችን። በጣም ኢንሻአላህ ጓጉቻለሁ። አላህ ግን የምንጠቀምበት ያርገን። አላህ አይዞ። ሰላም አለይኩም አይብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እንትን ኢሞ ላይ ሌላ ስልክ ላይ ነው ያለችው፣ ግን ሻሃዳ ለመያዝ ፈልጋ ስልክ በስልክ ላገናኛችሁ ነገር
አናግረኝና አሁን ከዛ በኋላ እንትን በለኝ ችግር የለውም። አሁን አናግረኝ በቴሌግራም ላይ እሺ። ቴሌግራም ይላል እስኪ ነው እዚህ ልደውልላት እኮ ነው ያለው። ይደውልላት ነው ደውልላት፣ ችግር የለውም። ላውድ ያደርጋል። ደውዬላታለሁ ይሰማት ነው። አዊራ ይሰማታል። እሺ ይሰማል። ከቦታው ትንሽ ራቅ በል እሺ፣ ትንሽ ከየብጥብጡ ቦታ። እሺ ሰላም ብያለሁ። ይሰማሻል? እሺ እስልምና መቀበል ፈልገሽ ነው? ማሻአላህ። ያስገደደሽ ሰው የለም አይደለ? ማሻአላህ። እሺ እኔ የምለውን ከኔ ጋር ትያለሽ። እሺ እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ አለች። ብላለች። በልቤ አምኜ በአፌ መሰክራለሁ። ኧረ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። እንግዲህ ያው ከዛሬ በኋላ ሙስሊም ሆነሻል። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። እንግዲህ አላህ ጽናቱን ይስጥሽ። ያው ከዛሬ በኋላ በዜሮ ተባስቷል ወንጀልሽ በአጠቃላይ እና ከዚህ በኋላ ሰላትን ቀጥታ ጀምሪ፣ ረመዳን ወረሽንም ጹሚ። አላህ ጽናቱን ይስጥሽ፣ አላህ ይጠብቅሽ። እንግዲህ አይዞ ያው ስለ ሰላት ምናምን እንድታወራ ከዛህራ ጋር አገናኛት። እሺ ያለውን ነገር አገናኛት። እሺ እሺ። የቴሌግራም እንትን አላችሁ? ምናልባት አለ አገናኛት፣ ከዛህራ ጋር አገናኛት። አዎ እንትን ፎሎ አድርጌያለሁኝና የቴሌግራም ቁጥር አላክልኝ፣ ከዛ ነው ያናገራታለሁ። እሺ እሺ ወንድሜ። ሰላም ወአለይኩም ሰላም ወራህመቱላህ ወበረካቱሁ ፊክ። ማሻአላህ ተባረከላህ። እሺ ሚውት አድርገው። እንደዚህ እየሰበኳችሁ አመጡ። እናንተ ከስር ያላችሁ ከአጠገባችሁ ያላችሁን ሰዎች ስበኩ በደንብ። ዝም አትበሉ። የእውነት እስልምናን ተናገሩ። ትክክል። እሺ ሱኩና ነው። ሱኩና ይሰማል። እናት እኔ ምስልምና መቀበል እፈልጋለሁ ብሎ ነው የገባው። ኦኬ ማሻአላህ። እሺ እስልምና መቀበል ፈልገ ነው እናት? ኦኬ ልጠይቅ ፈልጌ ነው እናት፣ ወይ ደግሞ ይሰማሻል? ሞራይስ ሰማን። እሺ ቆይ አንዴ፣ ያንተ ኔትወርክ ይዟል። ቆይ ሚውት አድርግና ተቀመጥ። እሺ ሱኩና እናት አለው። እሺ እስልምናን መቀበል ፈልጋለሁ ብለህ ነበረ፣ ትክክል ነው? አዎ ትክክል ነው። ማሻአላህ። ያስገደደህ ሰው አለ ወደ እስልምና ለመምጣት? አረ የለም፣ ግን አንድ ነገር ልጠይቅ መጀመሪያ። ኦኬ ማለት እኔ ስወለድ ጀምሮ ሙስሊም ነበርኩኝ እና ያው
በልጅነቴ የምኖርበት አካባቢ ትንሽ ወደ ገጠር ወጣ ይላል እና ደግሞ ያው ሰፈር ላይ የሚኖሩ ሰዎች ምናምን ማለት የእንትን ተከታይ ማለት ነው እንቴ። እሺ ስለዚህ አሁን እስልምናን ትተህ ነበር ነው ባጭሩ አይደለ? አዎ በቃ ኢንሻአላህ አሁን ወደ እስልምና መግባት ከፈለክ ቀጥታ መግባት ነው፣ ችግር የለውም ኢንሻአላህ። ማለት ያው ያ ነገር ላይ ያ እንትን ላይ አልቆየሁም ያናክል ቢያንስ ትንሽ ወራቶች ነበር ማለት ከ8 ዓመታት በፊት ነበር እና በቃ ክርስቲያን እሺ አላህን ክደህ ነበረ? አዎ። ከዛ በኋላ ሻሃዳ ሊያስከም በራሴ ነው ይዤ የገባሁት፣ ሰው አላሰዘኝም። ግን በራሴ ይዤ በራሴ ይዛ በቃ በራስህ ከያዝክ ሙስሊም ነህ። እሺ ሙስሊም ለመሆን ግዴታ ሰው ሊያስይዝ አይገባም። እሺ ሀቢቢ ስለዚህ አልহামዱሊላህ እንኳንም ሞት ሳይቀድም ቀድመህ ያዝክ። ጎበዝ አሁን አንተ ሙስሊም ነህ። ከዚህ በኋላ ያለውን ነገር ረመዳንህን በአግባቡ ለመጾም ብቻ ሞክር። እሺ ሀቢቢ ሰላትህንም ቁርአንህንም በርታ። እሺ እሺ አይ ኸይርሽ እስም ይዛለህ? አይ እስም ይዛለህ አለ ይብሮስ ማኝ። እሺ አንተም እንደዛ ብለህ ነው የገባኸው? አዎ ይብሮ እኔ ታውቃለህ ሁለት አይነት ቤተሰብ ውስጥ ያደግኩ ልጅ ነኝና እናቴ ክርስቲያን ነች፣ አባቴም ክርስቲያን ናቸው። አያቴ ደግሞ እስልምና ተከታይ ናቸውና ብዙን ጊዜ ሁለት አይነት እምነት ስለሆነብኝ ብዙም አልከታተልም፣ ከሁለቱም የወጣው ነበርኩ ማለት ነው። እና አሁን ቲክቶክ ላይ ምናምን ነገር በጣም ስከታተላችሁ ምናምን ማንበብ ምናምን ትንሽ ጀምሬ ምናምን ወደ እስልምና የሚሄድ ፍላጎት ነው ያለኝ። መስለም ፈልጋለሁ? አዎ መስለም ነው ፈልገው። በቃ እሺ እኔ የምለውን ትላለህ ከኔ በኋላ። እሺ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልহামዱሊላህ ረቢል ዓለሚን። እንግዲህ አንተ ከዚህ በኋላ ሙስሊም ነህ። እንኳንም አላህ ወደ ተፈጠርክበት እምነት አላህ መለሰ። አላህ ሱብሃነሁ ወተዓላ ጽናቱን ይስጥህ። እንግዲህ ወንድማችን ትምህርት ግን ተማር እሺ ሐቢቢ። ጾምህንም ጾም፣ ሰላትህን ስገድ። እሺ ለመጾም ፈልጌ እንዳያልፈኝ ለነገ ነው ዛሬ ታውቃለህ ያስጨነቅኩ እዚህ። አልহামዱሊላህ አላህ ይጠብቅ፣ አላህ ጽናቱን ይስጥህ እና ትምህርት ተማር እሺ ሐቢቢ። አዎ እዚህ ጓደኞቼ ምናምን ነገር አሉ ከነሱ ጋር ለመማር አስቤያለሁ። እሺ እኔን ኮንታክት አድርገኝና በውስጥ አውራኝና የምትማርበትንም አስገባሃለሁ። እሺ በቃ እሺ እንድታግዙኝ ፈልጋለሁ በዙም ካላችሁ ልጆች። እሺ ስም ማን ነው? ስሜ እኔ እስማኤል ያወጡልኝ ማለት ነው፣ አያቴን ያወጣችልኝ። እኔ መጀመሪያ በሱፍ ቃር ሌላ ስም ነበረን ያስቀየርኩት ወደ እስማኤል ማለት ነው። እስማኤልን አያቴ ያወጣችልኝ በጣም ስለምወድ። ማሻአላህ በቃ በዚህ ይቀጥላል። አላህ ይጠብቀሽ ወንድማችን። ሌላ ሰው ደግሞ ላስተናግድ። እሺ አደራ አውራኝ አደራ። አወራለሁ። አረ ደስ ይለኛል። እሺ ቁርአን ወይ እናት ምን አልከኝ? ቁርአን መማርበት መንገድ ካለ ማለት አለ። እሷን አወራት። እሺ ዛህራ ነው። እሺ ሁለታችሁም አውሩኝ። አሁን የቴሌግራም ቁጥራችሁ ይላኩልኝ ሁለታችሁ፣ እስማኤልም እናት። እሺ ማሻአላህ። እሺ ሰያለ ሰያ ቁጥር አሳይታችሁ ነበር። መርሃባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ብሮ? አልহামዱሊላህ ደህና ነው። አልহামዱሊላህ። ጥያቄ ነበረኝ። የሆነች እህታችን በበሽታና በወሊድ ምክንያት አላስተናገደም ሐቢቢዬ። የፈትዋ ጥያቄ ነው ያላስተናገደም። ይቅርታ አድርግልኝ።
መርሃባሽ ብሮ ምናልባት ሌሎችን ወንድሞች ወገኖቻችን ካላችሁ ሻሃዳ መያዝ ከፈለጋችሁ አንድ ቁጥር ጻፉ። በዚህ አጋጣሚ ማን ነው ማሻአላ በዚህ ቅጽበት ገና ሰይጣን ሳይታሰር መታሰር አሁን የተፈለገ ነው። ለነገሩ ሊታሰርም ይችላል። እስካሁን ይታሰርልን። እስኪ ግቡ ወገኖቻችን፣ ዳኑ፣ ወደ እስልምና ኑ፣ ረመዳን አብረን እንጹም። ሻሃዳ ለመያዝ የምትፈልጉ ካላችሁ አንድ ቁጥር ጻፉ ኢንሻአላህ። ቅድም ዛህራ ሲበኳቸው ስላሉ በዚህ አጋጣሚ ሊስበካቸው ብዬ ነው። አዳዲስ የመጣችሁ ሰዎች እንኳን ደስ አላችሁ። ረመዳን ነገ ነው። ዛሬ ተራዊህ ይሰገዳል ኢንሻአላህ። ምጥ ረመዳን አላህ ያድርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እሺ ሚስ ሰላም ብያለሁ። ሚስ ዲምፕል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? መልእክት ላስተላልፍ ነበር እችላለሁ ይብሮ? እሺ ከመልእክት በፊት ሌሎችን ማናገረው ሊኖር ስለሚችል አንዴ ቆይ። አንቺ አስቴር አለሽ? አስቴር ረመዳን ገባ አልহামዱሊላህ። አስቴር አለሽ? فتحت ፖሊዮ ምን አለ? እሺ የገባችሁ ሰዎች አታወሩም? አስቴር የምታወሪው ነገር የለም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተን የዙልቀርነይን ታሪክ በሌሎች መጽሐፎች ላገኘው እችላለሁ እንዴ? ምናልባት ያጀው ነገር ካለ ማለት ኤቲስት የሆኑ ልጆች ናቸው የጠየቁኝና ማለት ቁርአንን ብዙ ነገሩን ተቀብለዋል፣ ግን አንዳንድ ነገሮች እነዚህ ሂስቶሪካል ነገር ስለሚጠይቁኝ። አው መጽሐፉ አለ ሲሪያክ መጽሐፎች አሉ እና ከቁርአን መምጣት በፊት የነበረ መጽሐፍ ነው እሱ። እዛ ላይ አለ። እሺ እዛ ላይ ያለው ግን አይ ቲንክ የሱ መሰለኝ ወይ የሱ ነው አይደለ? ዙልቀርነይን ካልተሳሳትኩ ማለት ነው። والله اعلم እንደዛ ይመስለኛል። አለ ወይ በውስጥ አናግረኝና አለ ትላለህ ኢንሻአላህ። እሺ ቴሌግራም ላይ ማለት ነው። መጽሐፍ ሲራክ ልትል ፈልገህ ነው? አይደለም። እንደዛ የአጁጅና ማእጁጅ ታሪክ ጉግ ማንጉግ የሚባሉት ታሪክ እዛ ላይ ነው። ያው እሱም አለ የዙልቀርነይን ከዛ በፊት ያው አሌክሳንደር ዘ ግሬት ተብሎ የሚመጣበት ሁኔታ አለ። አሌክሳንደር ዘ ግሬት ሲጀመር ጣዖት አምላኪ ነው እና አሌክሳንደር ዘ ግሬት ዙልቀርነይን ነው የሚል ነገር ስህተት ነው። እሱን አካሄድ እየሄዱ ከሆነ ማለት ነው። እኛ ዙልቀርነይን ነው ብለን አናምንም። አሌክሳንደር ዘ ግሬት ዙልቀርነይን በአላህ ያመነ ነው። ተግባባን? ስለዚህ ያን ያለው ነገር ኢንሻአላህ። ኦኬ አስቴር አለሽ? ላዋራሽ ነበረ። እሺ የለሽም። ሚስ ዲምፕል ምንድነው ሐሳብሽ? መጀመሪያ መልእክቱ ምን እንደሆነ ማወቅ አለብኝ። መጀመሪያ ስለምንድን ነው? እኛ ሰፈር መስጂድ እየተሰራ ነበርና እዚህ ጀሞ ሁለት ጀስት ለሱ ገቢ ማሰባሰቢያ ሰዎች እኛ ሻይዲያው ሼር ላደርጋቸው ብዬ ነው። ይቅርታ ሚስ ዲምፕል፣ እኔ አሁን ዛህራ ጠይቃኝ ነበረ። እኔም የራሴ መስጂድ ጉዳይ አለብኝና ይሄንን የተውኩበት ምክንያት የሁለታችንንም መጽሐፍ እየተሸጠ ነውና መጽሐፍቶች ደግሞ እየተሸጡ ያሉት ያው ሰዎች ይሰግዳሉ ሰላት፣ ግን ሰላት ከመስገድ በላይ ማለት ሰላት የሚሰግዱበት አለ። ሰላት በማንኛውም አይነት ሁኔታ ይሰገዳል። ግን የሰዎችን መዳን አስመልክቶ ብዬን የተውኩት እኔም የመስጂዳችን ጉዳይ ነበረብኝ። የዛሬ 1 ዓመት የጀመርነው አልቋል ኦሬዲ። ግን መስኮት የለውም ምንጣፍ የለውም ምናምን ግን እጂን አስቻለሁ። እኔም ዛህራንም ነግሬያት ነበረ። እሷ ነች መጀመሪያ የጠየቀችኝ። እሷም መስጂድ አይ ቲንክ ከኔ በኋላ ነው አይደል ዛሩ? አንቺ እንደዛ ነበር አይጀመርሽው? ኦኬ የለችም ማለት ነው። ኢንሻአላህ እንደዛ ነው። እሺ ይቅርታ ሚስ፣ ችግር የለውም። ያው እንትን እያልኩ ነበርና አው እንደዛ ተጀምሯል የኛ መስጂድም እና አንተ በኋላ ነው የዛሬ ዓመት ምናምን አካባቢ ነው የተጀመረው። እሱ ዓመት ሊሆን ነው እንደዛ መሰለኝ። ያ እና ለዛ ነው እኔ አሁን የተውኩት። የኔንም ትቼዋለሁ ያንቺንም ትቼዋለሁ። አላስተናግድም እንደዚህ አይነት ነገር ለጊዜው ይቅርታ። እሺ ሚስ፣ ችግር የለውም። ሂስትሪ ማወቅ ከፈለክ ግን ያው ኡስታዝ ጀማል በቅርበት ስለሚያውቀው
ሂስትሪውን ሼር ያድርጉትና ሌላ ቀን እንትን ልትሉ ትችላላችሁ። ኢንሻአላህ ወላሂ ከወሎም ደውለውልኝ ነበረ። በጣም ወደው ኡስታዝ ነበረ። ዩኒቨርሲቲ ላይ በቃ በደንብ ያስተማረኝ አንድ ኡስታዝ ነበርና እሱም ደውሎ ጠይቆኝ ነበር። ኡስታዝ ሀሺም ይባላል። እሱም ያው የሱንም ምንም ማድረግ አልቻልኩም። መሬቱ በጣም ይበርዳል ምናምን ብዙ ነገር ብሎኝ፣ ግን አሁን ይሄን መናገር ማለት ኦሬዲ ፕሮሞት ማድረግ ስለሆነ ምንም አልናገርም። እኔም ይቅር፣ ለዛ ነው። እሺ በጣም ይቅርታ። ኧረ ችግር የለም። እሺ አመሰግናለሁ። መልካም ረመዳን ለሁላችሁ። ሰላም አለይኩም። መልካም ረመዳን አንቺ። እሺ አልሐምዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋት ወልአርድ ኡዒደት ሊልሙተቂን ብሏል አላህ። ተሽቀዳደሙ እንግዲህ ያ ጀማዓ እንሽቀዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባን። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዓፈ ሙዳዓፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይ